ችግርን በጣም አይቼዋለሁ 24 ሰዓት ሳልበላ ቆይቼ አውቃለሁ ጠዋት ዳቦ በልቼ ውዬ አድሬ ዳቦ በልቼ ስለ ቤቴ ልንገርሽ ስለ ቆንጆ ቤቴ በጣም የሚያምር ቤት ነበረኝ እና ኢንተርቪው ሊያደርጉኝ መጡ ያረኩት ጫማ ከስር ቀዳዳ ነው እንደዚህ ብዬ ጨረስኩት እዛሽ ቤት ተቀምጬ ቀስባለሁ እዛሽ ቆርቆሮ ቤት ሆኜ ምናምን በጣም ነው መናደደው ቅጥል ነው ምለው ህይወቴ በቃ እንደዚህ አሁን እኔ ይገባኛል ከልጆቼ ጋር ሳወራ ከጓደኞቼ ጋር ሳወራ ፍቅር ብቻውን ቆርቆሮ ነው እላለሁ ጩኸት ነው ቢመቱት በጣም ወድጄ ነበር ሃይማኖት ነው ያለያየ ብሔራዊ ላይ እንደዚህ በግንባሬ በጉልበቴ ወድቄ እንደዚህ በግንባሬ አሁን ላይ በጣም ብዙ ቲክቶከሮች ያላቸው ይመስሉናል ግን በጣም እየተቸገሩ ነው ሰላም ጤና ይስጥልን ተመልካቾቻችን የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችንን ነው ጀምሯል የዛሬ እንግዳይ ሚስተር ሸሪፍ ቆንደና መጣ ቆንደና ቆየሽ በጣም ቀኔ ፕሮግራሚንግ ቲክቶክ ላይ ሪፖስት ከሚያደርግልኝ ዋናውና ዋንኛው ወራት ደስ ይለኛል ያንን ስታደርግልኝ እንደ አልተላኩ መልእክቶች አሪፍ ነው ሰዎች እኮ ቫልዩ አለው ኦፍ ኮርስ እኔ የሆነ ሰው ግዴ ብሎ የሆነ ነገር ሲያደርግ በጣም ነው ደስ የሚለኝ በጣም ለምንድን ነው እንደዛ የምታደርገው አሪፍ ነው ማለት ትርጉም ያለው ወሬ ነው የምታወሩት እኔ ደግሞ ደስ ይለኛል እንደዚህ አይነት ወሬ እብድ ነኝ በተፈጥሮዬ ምናምን ጤነኛ አይደለሁም ግን ደግሞ የሆነ ጊዜ አለኝ ለራሴ በደንብ ጊዜ ሰጥቼ ማሰብበት ምናምንና ቲክቶክ ደግሞ እንደዛ ነው ማሰብበት ቦታ ነው ማያቸው ነገሮች ከሐሳብ ጋር የተያያዙ ናቸውና ያንቺ ሲመጡልኝ ደስ ብሎኝ ነው ማደርጋችሁ ሪፖስት ያደረጋችሁ በነገራችሁ ላይ ሪፖስት ማድረግ ብቻ ሳይሆን ፕሮግራሙ ያልተላኩ መልእክቶች ፕሮግራም ነው ማንናችሁም ያልተላከ መልእክት ካላችሁ መናገር ፈልጋችሁ ያልተናገራችሁት ወይንም ሰዎች ይቀየሙኛል ይከፉብኛል ብላችሁ ያልተናገራችሁት ማንኛውንም መልእክት ለኛ ኢንቦክስ አድርጉልን እኛ ከማቀርበው እንግዳ ጋር እንደዚህ ያዋዛን መልሰን ወደናንተ እናመጣላችኋለን ማለት ነው ከሸሪፍ ጋር ልንጫወታችን ይቀጥላል ህይወት እንዴት ይዛለች እንዴት ነው ግን ህይወትን ትሪት ያረካለው አልহামዱሊላህ ነው ይሄ በደንብ ይገልጸዋል ብዬ አስባለሁ እኔ እንዴት መሰለሽ በጣም ከፍታም በጣም ዝቅታም የማይረብሽኝ ሰው ነኝ በሁለቱም ውስጥ መኖር እችልበታለሁ አይገርመኝም ባይኖርኝም አይገርመኝም ኖሮኝም አይገርመኝም ሁለቱንም በደንብ እስከ ጥግ ድረስ አይቼዋለሁና ስለዚህ በቃ አልহামዱሊላህ ብዬ ነው የምኖረው ከባድ ነው ብዙ ነገሮች ከባድ ናቸው ይሄ አልহামዱሊላህ ብዬ ነው የምኖረው ስለሽ ሳይከብደኝ ቀርቶ ምናምን አይደለም በጣም ብዙ ነገሮች ከባድ ናቸው አሁን ላይ ባለን ሁኔታ ደግሞ እንደ ወጣት ስታስቢው ከቤት ወጥቶ እንደሚኖር ሰው ስታስቢው ቤት ተከራይቶ የራሱን ህይወት እንደሚመራ ሰው ስታስቢው ከዛ መነሻሽ ደግሞ ዜሮ ከነበረ ቦታ ሲሆን በጣም አሪፍ ይሄ እንዴት ነው በጣም ኃይለኛ ሐሳብ ውስጥ ትገቢያለሽ ከራስሽ ጋር ትጣያለሽ ከጓደኞችሽ ጋር ከመኖር ጋር ከብዙ ነገሮች ጋር ነው የምትጋጨው በየቀኑ ግጭት አለ እና በየቀኑ ሐሰል ታደርጊያለሽ የቢዝነስ ሰው ብትሆኚ ያድጋል ትያለሽ የአርት ሰው ስትሆኚ ከዛ ደግሞ የሆነ መደበኛ ስራ ያላቸው ሰዎች ሲሆኑ አስቢው ጀስት መደበኛ ስራ ነው የሆነ የሚጠብቁት ወር አለ ምናምን በዛው ውስጥ የቢዝነስ ሰው ስትሆኚ ማግኘት ማጣት አለ ምናምን በዛው ውስጥ ከፍታው በደንብ ቶሎ ሊመጣ ይችላል ምናምንና ከዛ አንፃር ትንሽ ነው ከዛ ውጪ ግን አልহামዱሊላህ ነው እንታገለዋለን ያግዘናል ደግሞ ኦፍ ኮርስ ያግዘናል የህይወት ከባዱ ጊዜ ያው በዚሁ ሐስል ማድረጉ ዝቅታውንም ከፍታውንም አይቻለው እንደማለት የህይወት በጣም እጅግ ከባዱ ጊዜ ምን ቢሆን ነው እኔ ምን ምለው ነገር አለ መሰለሽ የሆነ መድረስ የምፈልገው ቦታ አለኝ እዛ ቦታ ስደርስ ነው ምን እንዳሳለፍኩ ማወራው ላለው ምን እንዳሳለፍኩ በማወራው ሰዎች እንዲያግዙኝ አልፈልግም ላለው እና ግን ጀስት ጨዋታ ስለሆነ ያለፈም ነገር አለው ስቲል አሁንም ድረስ የሚቀጥሉ ነገሮች አሉ ዝም ብለን እናውራቸው በሚለው ነው እንጂ በዛ ውስጥ ሰዎች ከንፈር መጣው ምን ላርግልህ እንዲሉኝ አይደለም እንደዛ አይደለም በነገራችን ለተመልካቾቻችን ብቻችሁን አይደላችሁ ነው የሆነ ሰው አለ በቃ አብሮና ያ ሰው ኦኬ ይሄም እንደዚህ ታልፏል እንዲልበት ነው እንጂ
ብዙ ጊዜ ያለው ሚዲያ ላይ ምናምንና ስታይ ምናምን ሰዎች ማምለጫቸው ያደርጉታል ያንን ሐዘናቸውን ወይም ያሳለፉትን ችግር። እኔ ማምለጫ ማድረግ አልፈልግም። በቃ አልፌዋለሁ። አሁንም አለ ችግር፣ ግን በራሴ ባለኝ ነገር መወጣት ፈልጋለሁ። ሰዎች ያግዙኝ አይደለም ወይም ደግሞ ሰዎች ጋር ንክኪ አይኖረኝ አይደለም፣ ግን ይሁን እየጠየቅኩ እንደሆነ እንዲሰማ አልፈልግም። በህይወቴ እንደዛ ማድረግ አልፈልግም። መጠየቅ የሚባለው አይነት ስሜት ውስጥ መግባት አልፈልግም። ግን ሰዎች ጀስት ጓደኛ በሆነ ነገር ሊያግዝሽ ይችላል ምናምን፣ ያ ሰው መተጋገዝ ሊሆን ይችላል ብዬ አስባለሁ። ለዛ ነው ይሄንን ቀድሜ ነገርኩሽ። ችግርን በጣም አይቼዋለሁ ማለት በጣም እኔ ከቤት ስወጣ ቲያትር ብዬ ነው የወጣሁት። ከቤተሰቦቼ ስነጠል ለቲያትርና ለፊልም እንዲቀርበኝ ብዬ ነው የምሰራበት ቦታ ገረገራ ይባላልና 14 አመት ነው እና አሁን 14 አመት አሁን ጥቅም ሲመጣ 14 አመት ይሆናልና ተማሪ ሆኜ ከዛ በኋላ ልክ ማሰራት ሲጀምር ምናምን እንዲቀርበኝ ብዬ ነው የወጣሁትና እንዴት ነው ሰፈርሽ ላይ ምን ልግዛለህ ስትባይ ዳቦ ብለሽ ታውቂያለሽ? ዳቦ እና ቀኑን ሙሉ ነው ማሰራው። አብሬ እሰራለሁ። ቲያትር ነው፣ ቮካል እንሰራለን፣ ስፖርት እንሰራለን። በጣም በቃ አዲስ አበባ ላይ አለ የሚባል የቲያትር ቲም ነው። በውድድሮች ምናምን በቃ በጣም ጠንካራ ቲም ነው ምናምንና ሰዎች በጣም ነው የሚወዱት የሚያደንቁን ምናምን። እዛ ሀስል ውስጥ ነኝ እኔ። አይገባኝም፣ ስለ ህይወት ምንም አይገባኝም። በቃ ሰርቼ ገብቼ በባዶ ዴ ልተኛ እችላለሁና ሰፈር ስመጣ ምን ልግዛለህ ዳቦ ነው የምለው እና ዳቦ ገዝተው ሲሰጡኝ እንዲች ጨመድጃት እንዲህ እበላዋለሁ እና ጓደኞቼ ይስቃሉ እና መሳቃቸውን ራሱ ፊል አላረገውም። በሰዓቱ ምንም ፊል አላረገውም ምናምን በዛ ሰዓት ማለት ምንድነው አላውቅም ጭራሽ። እና ስመጣ ገና ዳቦ እንግዛለት ምናምን ይላል። ዳቦ ልግዛለህ ምናምን እና ሴቫቸው ላይ ምናምን ሳየው እግረኛው ብለው ምናምን ሴቭ ያደርጉኛልና የሚሄደው ውስጥ ለውስጥ በእግሬ ነው ምናምን። ከዛ ስመጣም በእግሬ ነው እና እግረኛው ብለውና አቀበላቸውና ጥበበኛው ብዬ ጽፍላቸዋል። እና እንደ በጣም ወደው ጓደኛ አለኝ አብሮ አደገ ጀማል ይባላል። ጥበበኛው ብዬ ቀየርኩት። በቃ አላጠፋውም። ይሄ እንዴት ነው? ስለ ቤቴ ልንገርሽ፣ ስለ ቆንጆ ቤቴ። በጣም የሚያምር ቤት ነበረኝ። ሸበላ የሆነ እንዴት ነው አጥር ላይ ነው ያለው ቆርቆሮ እና የተሰራው አጥሩ ላይ ተገጥሞ ነው ቆርቆሮ። ተከራይቼ ነው እና አጥር ላይ ነው የተገጠመው። ከዛ ውስጡ ማዳበሪያ ነው እና ማዳበሪያ ውስጥ አይጦች አሉ። ከዛ የተገጠመው ቆርቆሮ ስር ትቦ አለ። ትቦ ቆሻሻ ነው ይሸታል። ከዛ አጥሩ ጥግ ላይ ደግሞ ውሾች የቀደዱት ቆርቆሮ ነው እና እርቦኝ መጥቼ አጠገቤ ያው በቃ ፍራሽ የሆነች ስቶቭ አለች። ከዛ መጽሐፍ አለች፣ ትንሽ መጽሐፍ አለች። ገባለሁ፣ ተኛለሁ ምናምን። ስተኛ አይጦቹ ይበጠብጡኛል ማለት እና ረጅም ዱላ እስኪ አመጣቸዋለሁ ይወረውራሉ እና ሽታው ይገባል ቀን እና በቃ ሲገባ የማስበው ነገር ልክ ወደ ቤቴ ሲሄድ ሰንደል ይዤ መግባት እንዳለብኝ ፊል አደርጋለሁ እና ሰንደል ይዤ ገብቼ ሰካለሁ። ከዛ በቃ ከዛ ሌሊት ላይ አልተኛም። በቃ ውሾቹ በዛ ነው የሚሯሯጡት ምናምን መከረኝ ነው ማለት። እዛ ሞመንት ውስጥ ሆኜ እኔ ምንም መጥፎ ነገር እየደረሰብኝ እንደሆነ አላውቅም ነበር። ፊል አድርገው አታውቅም ምንም በቃ ማለት ገባለሁ፣ አነባለሁ። 24 ሰዓት ሳልበላ ቆይቼ አውቃለሁ። ጠዋት ዳቦ በልቼ ውዬ አድሬ ዳቦ በልቼ ይብን አለመብላትም ትዝ ላይ ይችላል አይደል? በቃ ማለት እኔ ይሄ ትወና የሚባለው ነገር በህይወቴ ውስጥ ምን እንደሰራ አላውቅም። ማለት ይሄ ከፍቅር በላይ ነው የሰራብኝና ምንም ፊል አላደርገውም። ጫማዬ ቀዳዳ ሆኖ እኮ ያውቃል። ነጠላ ጫማዬ ተቀዶ እንደዚህ ክብ ነው፣ እግሬ ቅርጽ ሰርቷል። ድንጋይ እየመረጥኩ እሄዳለሁ እንዳይቆረቁረኝ እና ፋና ላይ ተወዳደርን ቴሌቪዥን ላይ ውድድር ላይ ነውና ከ80 ምናምን ግሩፕ 5 ግሩፖች ቀረ እና ወደ 1000 ምናምን ሰው ነው ያለው። ከዛ ሾርት ሙቪ ነው እና ኢንተርቪው ሊያደርጉ ይመጡ። ያረኩት ጫማ ከስር ቀዳዳ ነው። እንደዚህ ብዬ ጨረስኩት ኢንተርቪው ማለት ነው። በቃ እንደዚህ ብዬ ኢንተርቪው ሙሉ ጨረስኩት። ከዛ ስወጣ አሉት ጫማ ያልታየም አይደል ብዬ ነው ጠየኳቸው።
ይሄኛው እንዳይታይ ማለት ነው። እዛ ድረስ ግን ምንም አይመስለኝም ማለት እንዴ ነው ጓደኞች አብረውኝ ሆነው መኪና ምናምን አይተው ዋው ምናምን አላለው ምንድነው መኪና የሆነ ቀን ይኖረኛል እላቸዋለሁ። አንተ እኮ ጥጋብህ ምናምን ይሉኛል። ምንም ሳይኖረኝ እንደዛ ነው ፊልም ቤት ምናምን አይተው ይሄ በጣም ያበደ ቤት ነው እንጂ የሆነ ቀን ቆንጆ ቤት ይኖረኛል በቃ ምናምን ነው የምለውና በጣም ሀስል አድርጌያለሁ። በጣም ይሄ እናትና አባቴ ጋር ሆኜ ሁሉ አነብ ነበርና መጽሐፍ ምናምን የድሮ የቲያትር መጽሐፎች አይቀሩኝም ሞክራለሁ በቻልኩት አቅም እና መብራት ሲያጠፉ ትንሽ የበተን ስልክ አለች ያብረች ምናምን በጣም ረጅም ሰዓት አነባለሁ፣ አስባለሁ፣ ጽፋለሁ። በቃ ሐሳቤ ያ ነው። በቃ አሰርቼ ከወጣሁ በኋላ ራሴ እየሰራው ነው መንገድ ላይ የሚሄደው እና መንገድ ላይ እየሰራው ምናምን አክቲንግ እየሰራው ሲሄድ ያዩኛል ነው አይ ሄዱና ልጅሽ አብዷል ምናምን ብሎ ይነግራታል። ለምን ብቻውን ያወራል እቤት ማዘር ጋርም ሆኜ ነው የምልሽ እና በጣም ከባድ ነው። ከዛ ደግሞ ተመርቄ ከማዘር ጋር ሆኜ ተመርቄያለሁ እዛው ሆነ አይደል? ከነ ማዘር ጋር ሆኜ እና ቤተሰቦች ራሱ ይሄንን አያውቁም። እንዴ ነው ክላስ ተሰጥቶኛል፣ ክላስ ውስጥ ሆናለሁ። ተመርቄያለሁ። ምግብ መጠየቅ ይከብዳል እዛው እናት ጋር ማለት ተምረሻል፣ ተመርቀሻል፣ ማገዝ አለብሽ። በማገዝ አለብሽ አንቺ አክቲንግ እያልሽ ትወና እያልሽ ወጥተሽ ነው የምትዩ። እዛ ደግሞ ምንም ገንዘብ አታገኝም፣ ምንም ነገር የለውም። ነገን ያልከ አዎ ማለት ምንም የለውም፣ በቃ ምንም የለውም። ከዛ እቤት ስገባ በጣም ይደብረኛል እና የራሴ ቤት ሰጥተውኛል እና እዛ ልክ ስገባ ስለምታውቅ እናቴ በሰራተኛ ምግብ ትልክልኛለች። ከዛ ልክ ቤት ስገባ ማታ ላይ ምግብ አገኛለሁ፣ እበላለሁ። ከዛ ምንም አላወራም። ጠዋት ልወጣ ስል ቀድማ ትልክልኛለች። አውቃለች ዝም በቃ ፊል አድርጓለች በደንብ። ከዛ በደንብ እበላለሁ። ቀኑ ሙሉ ሳልበላ ነው ሙሉ በቃ ቲያትር ጠዋት አስተምረ 3 ሰዓት ገባለሁ፣ እስከ 7 ሰዓት አሰራለሁ። ውሃ ጠጣለሁ፣ እገባለሁ። እንደገና ደግሞ ሌላ ግሩፕ አሰራለሁ። በቃ እዛ ውስጥ ነው እኔ ዓለሜ። በቃ ያ ዓለም ነው። ግን አንድ ጥያቄ ልጠይቅ። ዲዘርቭ ያደርጋል አሁን ያ ሁሉ ልፋት አገኛለሁ ለምትለው ነገር ዲዘርቭ ያደርጋል? እኔ የሚገርምሽ ነገር አገኛለሁ ብዬ እኔ አላስብም። የሚገርመኝ ምን እንደማገኝም አላውቅም። እንዴት ነው የምፈልገው ተዋናይ መሆን ነው። አሁን ያኔ ተዋናይ መሆን እንረዳበትና አሁን እንረዳበት ይለያያል። ተዋናይ መሆን ነው የምፈልገው። የራሴ ፕሮዳክሽን እንዲኖረኝ እፈልጋለሁ። አይምሮ ውስጥ የማስባቸው ጓደኞች የሚያስቧቸው ትላልቅ ሀሳቦች አሉ። እነሱን ፊልም ማድረግ ነው እና እንደምደርስበት በቃ እርግጠኛ ነኝ። እና አንድ ቀን ተጠራጥሬ አላውቅም። በቃ አልጠራጠርም። ዝም ብዬ ነው የምሰራው። በዛ ሁኔታ ውስጥ ሆኜ ዝም ብዬ ስለመስራት በጣም የሚጎዳው እንዴት ነው አብረሽ ያመጣሻቸው ልጆች 9 10 ክፍል ምናምን ጀምረው አብረውሽ የመጡ ልጆች ልክ አወቀን ሲሉ እዚህ ጋር ህይወትሽ ባዶ ነው፣ ባዶ በጣም ወደ ኋላ ይቀርህ። እነሱ የበለጠ ሰብሮሽ ይሄዳሉ። ከዛ በጣም ትታመሚያለሽ። በጣም ምንድን እስቲ እንደዛ አይነት አንድ ገጠመኝ ካለ አውራኝ። እንዴት ነው መሰለሽ እኔ በይቅርታ በጣም ነው ማምነው በጣም እና ውስጤ ምንም አይነት ክፋት የለም፣ ምንም አይነት ማለት የለም። ግን ስላለፈ ነው ማወራሽ እንጂ ስቲል አሁንም በጣም ነው የምወዳቸው። የምሬ ነው ወላሂ በጣም ነው የምወዳቸው። በቃ በጣም እንደ ራሴ ልጆች ነው ማያቸው ምናምን እንደ ጓደኞቼ ነው ማያቸውና እንዴት ነው እንደዛ ያሰራሻቸው ሳትበይ ምናምን። ምክንያቱም እነሱ ጨርሶ ልክ ስራውን ጨርሶ ቤት ሲገባ ምግብ ይቀርብለታል። ከዛ ምግቡን በልቶ በሰላም ተኝቶ ጠዋት ወደ ትምህርት ቤቱ ይሄዳል። አንቺ ከጧት ጀምሮ ነገ ምን እንደምታሰሪው ነገ ስለሚሰራው ቲያትር ነው የምታስቢው። ስራ ካቀረብሽም ክፍያውን ለማምጣት ትሯሯጫለሽ። ከዛ ክፍያ ላይ ቆርጦ የሚሰጥሽ ሰው የለም። ምክንያቱም ከዛ ክፍያ ላይ ካነሳሽ በላሽብን ነው የምትባዩ። ስለዚህ እንዳትባይ እነሱ ጋር ነው ብር የምታስቀምጪ። እንደዛ አድርገሽ ከ8 ጀምሮ ትምህርታቸውን ያያሉ። ትምህርት ቤት ይሄዳሉ፣ አስተማሪ ይጠይቃሉ። እና ትምህርት ቤት ሲሄድ ይንቀጠቀጣሉ። የጂ አስተማሪ አውርቼ ምናምን እመጣለሁ። ቤተሰቦቻቸውን አውቃቸዋለሁ፣ የሰፈር ጓደኞቻቸውን አውቃቸዋለሁ። እነዛን ነገሮች በጠቅላላ እናወራበታለን።
እና እንደዛ ምክንያቱም እኔ ስማር ብዙ ልጆች በሱስ ምናምን ሲጎዱ አይቻለሁ በጣም ሲጠፉ አይቻለሁ ከኔ ጋር አብረው ሲሰሩ የነበሩ ልጆች እና ያ እንዳይፈጠር ፈልግ ነበር ቢያንስ ህይወታቸውን ማትረፍ አለባቸው ጎበዝ የፊልም ባለሙያ ከሆኑ በጣም አሪፍ ካልሆነ ግን መጥፎ ቦታ ሳይውሉ ጥሩ ቦታ ውለው ጊዜያቸውን እንዲያተርፉ ፈልጋለሁ ህይወታቸውን እንዲያተርፉ ፈልጋለሁና ያንን በጣም አረጋለሁ የሆነ ሰዓት ላይ አደጉ ድንገት እኮ ነው ማለት ነገሩ እና አንቺ ምንድነው ልጅ ነው ብለሽ ነው የምታስቢው በቃ ልጅ ነው በቃ ያንን ነው የምታስቢው የፈለገ ሁኔታ ውስጥ ቢሆን ያንን ታስቢያለሽ እሱ ደግሞ እንዳደገ ሲያስብ ሌላ ታሪክ ነው ከዛ ግሩፕ ፈጠሩ እርስ በርስ ግሩፕ ፈጠሩ ችግር ተጀመረ ከዛ በኋላ እንዴት ነው ይሄ አታቅም ወይም ደግሞ በልጠናልን በእንተናቸው አይደለም የሚያሳዩሽ በስራቸው ይሄ በቃላት አይደለም የሚያሳዩሽ በድርጊታቸው ታውቂዋለሽ ድርጊታቸውን ስታዩ የሆነ ሰዎች እኔ አንዳንድ አባባሎች አሉ በጣም የሚጎዳ የቅርብ ሰው ነው ይባላል በጣም ስለምትወጁ ነው በጣም ብዙ ቁስል አለን አንዱም ከጠላቶቻችን አይደለም ይባላልና ጠላቶቻችንን ስለምንጠነቀቅላቸው ነው ጀስት ምንም ቢያደርጉ ጉዳያችን አይደለም የምትወጁ ሰው ግን የሆነ ነገር ሲያደርግ ይሰማሻልና እያንዳንዱ ቀን ፊል አደርገዋለሁ የሚደረግብኝ ነገር ማለት ነው እያንዳንዱ ቀን ተሰድቤ ያውቃለሁ ተደባድቤ ያውቃለሁ አስቢው 8 ያክፍል የመጣ ልጅ አብሮሽ አድጎ ምናምን እጅሽን ጋር ሲያያዝ ምናምን ማለት ነው ከዛ ለዛ ልጅ ደግሞ የከፈልሽው ዋጋ ከዛ ለራስሽ የከፈልሽው ዋጋ ለራሴ ነው ብያስባለሁ ከዛ ውጭ ግን ደግሞ አሰሪ ስትሆኚ መስራት የምትፈልጊውን ካራክተር እንኳን አሰሩ ገባሽ ማለት በቃ ለማቆምኩትና ምትይዋል በቃ ቁጭ ብለሽ የሚያቆነጠነጥሽ ያንን ግን ምንድነው በቃ አሳልፈሽ ተጨዋለሽ ያ ደግሞ አንዳንዴ ተዋናይ ስትሆኚ ነው የሚገባሽ ያ ፊሊንግ እና ያንን ፊሊንግ አልፌ ብዙ ነገር አልፈሽ እንትን ያልሻቸው ልጆች አንቺን ሲያሙሽ ትደርሻለሽ ከሀሜት ያልፉና አንተ እኮ እንዲነህ ይሉሻል ኦኬ ነኝ እንዴት ያለሽ ከዛ ቤትሽ ነው የምትገቢው ምን ታረጋለህ ትንሽ ሆኖ የምታውቃቸው ልጆች ናቸው ዛሬ በቃ ምንም አላረግም ማለት እንዴት ነው እዛሽ ቤት ተቀምጬ አስባለሁ እዛሽ ቆርቆሮ ቤት ሆኜ ምናምን በጣም ነው የምናደደው በጣም በቃ ቀጥል ነው የምለው ህይወቴ በቃ እንደዚህ አሁን እኔ ይሄ ይገባኛል እላለሁ ውስጤ በቃ ይሄ ለኔ የሚገባኝ ነው እና በጣም አስባለሁ ከዛ እንትን ነው አይደል አብዛኛው ልጆች ስላንተ ጥሩ ነው የሚያወሩት አንተ ያስተማርካቸው ልጆች እኔም በጣም የሚገርመኝ ነገሩ ስለራስህ እንኳን ኖረህ እንደማታውቅ ሲያወሩ ሰማለሁ ብዙዎቹ ከዛ ይሄንን ሸሪፍ ልጅነቱ ቢሆን ነው ማለት መቼ ነው የተሰራው ይሄ ማንነት ሰው ልጅ ሊያስተምር ይችላል ትንሽ ጊዜ ዋጋ ሊከፍል ይችላል ትንሽ ጊዜ ራሱን ሳክሪፋይስ እስከማረግ ሸሪፍ ብቻህን ብትታገል ብዙ ቦታ ትደርሳለህ ብዬ አስባለሁ ለራስህ ብትታገል ለራስህ ተዋናይ ለመሆን ብዙ እርምጃዎችን ብትራመድ ምናውቀው አይነት አክተር ትሆናለህ ግን አንተ ብዙ ሰው ይዞ ለመውጣት ነው እየሰራ ያለው ያንን ማንነት መች ነው ያገኘኸው ዳስ ዋጋ ያስከፈለ አይደለም አይበቃም ምን መሰለሽ አሁን እንደነገርኩሽ ነው እንደዚህ መብሰለሰልባቸው ልጆች ቡድን ሲባል ባይዘው ብዙ ልጆች ናቸው የሚበጠብጥሽ 3-4 ከዛ ካለፈ በኋላ አንቺ የሚገባሽ አለ ያጠፋሽ እሱም ይገባዋል ስለዚህ ተመለሰሽ ትገናኝና ይቅርታ ተባባያለሽ ኦኬ ያኔ ልጅ ሆነን ነው ትያለሽ ከዛ ትክክለኛ ማንነትሽን አንደርስታንድ ማድረግ ይጀምራል ለምን ሁሉም ሰው ተረጋግቶ ማሰብ ስለሚጀምር ማለት እና በዛ ውስጥ ይመስለኛል ሰዎች እንደዛ የሚሉኝ እኔ ራሴ ማስበው ኢትዮጵያ ውስጥ ፊልም እንዴት መሆን አለበት ብዬ ማስበው የራሴ መንገድ አለ ለዛ ነው መዋጋው ጦርነቴ ከዛ ጋር ነው ከልጅነቴ ጀምሮ አስባለሁኝ ፊልም ሲባል ሰዎች የሚያዩበት መንገድ አርቲስቶቻችን የሚታዩበት መንገድ ከዛ ራሱ ፊልሙ እኔ ወቀቱ ኖሮኝ አይደለም ግን በቃ ድሪም የማደርገው ነገር አለ በአይምሮዬ በደንብ የምስለው ነገር አለና
ያንን ፕሮዳክሽን መፍጠር ነው ሐሳቤ እነዛን ፕሮዳክሽኖች ማብዛት እነዛ ፕሮዳክሽኖች ሲበዙ እነዛ ፕሮዳክሽኖች አንድ ላይ ሲሆኑ አንድ ትልቅ ነገር መፍጠር ይችላሉ ብዬ አስባለሁ እና ለዛ ብቻ መውጣት እኮ ይቻላል አንድ እውነት እምነግርሽ አሁን ባለንበት ደረጃ የተወሰኑ ሰዎችን ካልሆነ ፊልም የሚያኖር ነገር አይደለም ገብቶሻል በቃ እኔ ያስተማርኳቸው ልጆች አሉ እየሰሩ ያሉ ልጆች ፊልም ስቲል ገረገራ ይሰሩ ጉማን ያሸነፉ ሰዎች አሉ ገብቶሻል ግን አያቸዋለሁ አይሆንም አሁን ላይ የሚሆነው የሆኑ ግሩፕ እየፈጠሩ ፕሮዳክሽን መስራት ነው ያ ፕሮዳክሽን የራሳችን እንዲሆን የጋር በቃ የግል እቃ ስናመርት የራሳችን ፊልም ብናመርት የራሳችን ስለዚህ በፐርሰንት ሊከፈልን ይገባል አንቺም እኔም ሁላችንም በፐርሰንት ሊከፈለን ከዛ ዲሲፕሊን እኔ ፊልምንም ሆነ ትወና ሌላው ዓለም ላይ ሰው ብልግናው በግሉ መሆን አለበት ብዬ አስባለሁ ለግሉ በቃ ለራሴ ቤቴ በቃ ሎን ይችላል ባለቂ ግን ለግል ቤቴ ከዛ ውጭ ግን በጣም ዲሲፕሊን እንደመሆን አለብኝ በስራ ጉዳይ ላይ በህይወት ጉዳይ ላይ ዲሲፕሊን እንደመሆን አለብኝ ስለዚህ የተዋናይም የፊልም ክሩም በቲያትርም ሰው የአርት ሰው በጠቅላላ ዲሲፕሊን እንዲኖረው ፈልጋለሁ በጣም ዲሲፕሊን ይሄ ዲሲፕሊን ራስን ከመጠበቅ ይጀምራል አካልን ከመጠበቅ ከሱስ ይጀምራል ሱስ ውስጥን ነው የሚጎዳው ሱስ መጥፎ ነው ጥሩ ነው የኛ ጉዳይ አይደለም ምክንያቱም ሰው የሚያውቀው ነገር ነው ግን ገብቶ ምን ይጎዳል ነው ውስጥን ይጎዳል ስለዚህ አንድ የፕሮዳክሽን ሰው ደግሞ እንደዛ ውስጡ የተጎዳ መሆን የለበት ሶስተኛው መንፈሱ እኔ መንፈሴን አባቴ በደንብ ሰርቶታል ገብቶሻል እንዴት ነው መሰለሽ በጣም መልካም ሰው ነው በጣም በቃ ይሄ ተቆጪ ግን መልካም ሰው ነው እና በጣም መልካም ሆኖ ደግሞ በዛው ጎን በልጆቹ የሚተማመን ሰው ነው እና የሆነ ነገር ለታሪክ አወራ ሸሪፍ የማያደርገው በቃ እኔ ልቤ ሙልት ነው ልጅ ያለው ማለት ነው አረ ሸሪፍ ይወደቀ ነገር አያነሳም የፈለገ ነገር ቢሆን ስቲል አሁን ድረስ የሰው ሐቅ አልወድም በጭራሽ እናቴ ደግሞ በጣም ብርቱ ታጋይ ሰው ነች ለዛ ከሰው አልጠብቅም የፈለገ ነገር ቢሆን በቃ ከሰው ጭራሽ ነው የማልጠብቀው በቃ በራሴ መስራት መታገል ነው ማሰው ስለዚህ እነሱ ሰሩ ከዛ ቀጠለና 8ኛ ክፍል ስደርስ ማሰብ ጀመርኩ ለራሴ ወክ አደርጋለሁ ወክ ያረኩ ህይወት ምንድነው ፍቅር ምንድነው ሰው መሆን ምንድነው ምናምን ከዛ ትንሽ ማንበብ ከዛ 10 ስደርስ ያው አክቲንግ ጀመርኩኝ ምናምን እዛ ውስጥ የመጀመሪያ ያገኘሁት መንፈሴን ጥሩ ማድረግ ነው ያ በዛ ውስጥ እንዴት ራሴ ምን ሚል ሐሳብ ሰጥቶት አንተ ጥሩ መሆን አለብህ በይ በቃ ራሴን ነግረዋለሁ ሁሉ ጊዜ መልካም መሆን አለብህ ጥሩ መሆን አለብህ እውነተኛ ሰው መሆን አለብህ ብለዋል ከራሴ ጋር ሳውራ እንደዛ ነው የውሸት ሰው አትሁን እውነተኛ ሰው ሁን ብለዋል እና በዛ ውስጥ በቻልኩት አቅም ያን ነው ላደርግ የምሞክረው በቃ በላይፍ ወይንም በላይፍ ተስፋ የቆረጥክበት ጊዜ ይሄንን ጥያቄ እንመለስበታለን ተመልካቾቻችን እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው መሀል ላይ ከኦዲየንስ የተላከልን ያልተላከ መልእክት አለ እናቀርብና የኛን ፖይንት ኦፍ ቪው እየጨመርን መልሰን ወደ እነሱ ስለዚህ መጀመሪያ ያልተላከልን መልእክት እናንብብ ዛሬ ስልክሽን ሳየው እንዴት ነሽ ብዬ ልጽፍልሽ ጣቶቼ የስልኬ ፊደል ላይ ያረፉ ግን ደግሞ የሆነ ነገር ወደ ኋላ ጎትተኝ ኦልዌይስ አይደል ጽፈን ምናጣውን ያልከው ጽፈ መታጠፋው ነገር አብረን ያደግንበት ሰፈር አብረን ያቦካነው አፈር የተካፈልነው የልጅነት ህልም በአይኔ ላይ ድቅን አለ የሰፈሩ ሰው ሁሉ እነኚህ እኮ አንዱ ቢታመም አንዱ ይተኛል መቼም አይለያዩ ሚል ነበር ይላል ነበር ቃል ኪዳናችን እኮ ከእኬሌ ሳንባባል ካደግንበት ከአንድ ቤት አብረን ተድረን ነው የምንወጣው የሚል ነበር ያሁኑ ጣፋጭ ህልም ዛሬ የት ገባ ዛሬ በመሃላችን ትልቅ የዝምታና የባዶነት ግድግዳ ቆሟል ያ ሁሉ ፍቅር ያ ሁሉ መተማመን በአንድ ጀንበር እሳት በላው
እስካሁን ድረስ እንቅልፍ የሚነሳኝና ውስጤን የሚበላው ነገር ቢኖር የተጣላንበት አሳዛኝ ምክንያት ነው። የኔና አንቺን የዘመናት ጓደኝነት የማይመጥን ትላንት በመሃላችን በገባ ሶስተኛ ሰው ባመጣ ወሬና የፈጠራ ጥርጥር እንዴት ያሁሉ ታሪካችን ገደል ገባ። ሶስተኛ ሰው እንዴት ሶስተኛ ሰው እንደሆነ ታስበው። በዚህ አጋጣሚ በጣም ከባድ ነው። በሪሌሽንሺፕ ብቻ ወይስ በጓደኝነት ራሱ? በሁሉም እኔ አሁን በኔና በህቴ አይደል? አዎ በኔና በጀስት አብሮኝ በሚሰሩ ልጆች በፍቅረኛም በጓደኛም በጣም ከባድ። እንዴት ነው አንድ ልምታረጋው ግን? እላታለሁ ለፌቨር ራሱ ምን እላታለሁ መሰለሽ? እኔና አንቺ እኮ በራሳችን ተጣልተን አናውቅም እላታለሁ። እኔና አንቺ የሚያጣላን ሶስተኛ ሰው ነው። ሰው ሲገባ እንዴት ነው መሰለሽ በጣም የቀረበሽ መስሎ የራሱን አመለካከት ነው የሚጭንብሽ። እንዴ ነው እኔና አንቺ አብረን አድገን የሆነ ሰው ይመጣና ያሳለፍነውን አያውቅም እኮ ገብቶሻል? አጉል ተቆርቋሪ ይሆናል ዛሬ መጥቶ ልክ ይሁን አይሁን አናውቅም፣ ግን ቢሆንም ገደቡን አያውቅም። እና ሶስተኛ ሰው በጣም ከባድ ነው። ሰው ወደ ህይወቴ አይምጣ አይባልም። አዎ እንዴት ነው ሃንድል ማድረግ አለብሽ አንቺ። አሁን ሁሉም ሰው ችግር የሚፈጥረው ለዛ ነው። እኔ አሁን ሶስተኛ ሰው በእኔና በሷ መሀል ሲገባ ልክ ያልሆነ ነገር ከሆነ አትግባ ነው የምለው። ቀጥታ ነው የምናገረው። ይሄ እንትን እንዲ ወለም ዘለም ምናምን የለኝም። ወይም ደግሞ እጠራትና እኔ ማለግባባው ከሆነ እኔ እጠራትና እንዲ እየተፈጠረ ነው። ስለዚህ ገደብሽና አሳውቂ። ከኔና ካንቺ ጋር ያለውን ነገር አንቺ ላይ ይላታሉ። በጣም ጎበዝ ነሽ ደግሞ ትሰማኛለሽ። በሷ አላስረዳሽ ብዬ ነው። ሌላም አለ ደን ቀጠለ። እኔን ያመመኝ የልጅቷ ማውራት አልነበረም። ሴት ነች። አንቺ አምነሽ እኔን መጠርጠርሽ ከኔ ርቀሽ የሷን ቃል እውነት አድርገሽ መቀበልሽ እንጂ። በዚያ ሰዓት እኔም እንዴት እኔን ጓደኛዋን ትጠረጥረኛለች በሚል እልህና ትዕቢት ምንም ሳላስረዳሽ ጥዬሽ ሄድኩ። እዚህ ጋር ነው ራሽ በእናትሽ በጣም የሚገርም ሐሳብ። ሰው አብሮሽ ሲሆን ለምሳሌ ናንቺ በጣም ቤስት ፍሬንድ ሆነ በጣም የምወደው ነገር ስላለ ነው የኔን ቃል አይቀበልም ያንቺን ቃል አልቀበልም። ታውቂያለሽ ለምንድን ነው? ስለለመድኩሽ። ለምሳሌ እኔ የሆነ እነግርሻለሁ የሆነ ልክ ያልሆነ ነገር ሶሻል ሚዲያ ላይ ሊሆን ይችላል፣ ቴሌቪዥን ላይ ወይ መጽሐፍ ላይ ስታይ መተሽ እኔ ያልኩሽን ቃል እንትናኩ እንዲህ ብሎ እንዴት የሚያምር ቃል ነው ብለሽ የራሴን ሐሳብ ትነግሪኛለሽ። እኔ እኮ ይሄን እኮ ቀድሜ ብዬሻለሁ ብለሽ ራሱ መቼ ነው የምትይኝ? ለሰሚን ፍቃደኛ አትሆኝ። ያ ግን ካለ መውደድ አይደለም፣ ወይም ደግሞ የዛን ሰው ቫልዩ ካለ ማወቅ አይደለም። ሰው በተለምዶ ሲላመድ ነገሩን ማቅለል ይወዳል። በቃ ይቀልብሻል። እንዴት ነው ጫማሽን ደጋግመሽ ካረግሽው ይሄን ነገር ማውለቅ አለብኝ ነው ብትወጂው ገብቶሻል። እና ለዛ ነው እኔም ስለማውቀው ነው ፊል አደርገዋለሁ። ሰዎች ይመጡና ያወሩሻል። ከዛ ያወሩሽና አንቺ ይሄ እኮ ልክ አይደለም ነው እስቲ ሰውየው አይቀበልሽ። የማይቀበልሽ ስለማይወድሽ አይደለም፣ አንቺን ለምዶሽ ነው። ለራሳችን ሰው አንቺን በቃ አንቺን ለምዶሻል። በቃ ለምዶሻል። በሾላ ዛፍና ወይም በሾላ ዋርካ ይሄና በአበባ መሃል ያለው ልዩነት አበባ በጣም ያምራል ግን ትንሽ ነው። ግን ዋርካው አለ። ዋርካውን ተደግፈሽ አበባውን ነው የምታዩ። ለምን ዋርካው እንደማይሄድ ታውቂያለሽ፣ እንደማይጠወልግ ታውቂያለሽ። ምንም ቢፈጠር ዋርካው ዋርካ ነው። ቢደርቅም መልሶ ይለመልማል፣ የትም አይሄድም። ገባሽ? አበባዋ ግን ዛሬ ነው የምታምርሽ። ከዛ ነገ ግን የለችም፣ ወይ ጠውልጋለች፣ ወይ ከስታለች፣ ወይ ጠፍታለች። እና እነዛ አዲስ ሰዎች እንደዛ ናቸው፣ ያምራሉ የሚያወሩት ነገር ምናምን። ስለዚህ ሰውየው ፊል አድርጎ ይቀበላቸዋል። ግን አንቺን ከመጥላት አይደለም፣ ከማማር ከውበት ነው። አይ ፊል ዛሬ ሳስበው ግን ያማል። ሳይነግራት ነው ሳላስረዳሽ ጥዬሽ ሄድኩ ነው እያለ ያለው። ዛሬ ሳስበው ግን ያማል። ይሄን ያልተላከ መልእክት የሚልከው ከዛ በኋላ ነው አለ። አንዲት ሰዓት ብቻ ቡና እየጠጣን ቁጭ ብለን አይን ለአይን እየተያየን ብናወራ ኖሮ ያንን የጥርጣሬ ግድግዳ አፍርሰን እውነቱን እናወጣው ነበር። ግን ሁለታችንም ለሶስተኛ ወገን ጆሮአችንን ሰጥተን ለራሳችን ግን ጀርባ ሰጠን። ማውራትን የመሰለ ነገር የለም። ባይዘው አይደለም ቃል አለ ማውራት አንዳንዴ በጣም እኮ ሲምፕል ዊዝን ሚኒት
የምናስተካክለው ነገር ነው ገደል የሚከተን አይደል? መያዝ በጣም መጥፎ ነገር ነው። መያዝ በጣም ምትይዘው ነው እኔ ክፋት አይደለም እኮ አይዘው አይደል? ግን እንዴት መሰለሽ ሰው ቅጽበት ነው የሚለየው። ሰው ቅጽበት ነው እንዲያፈቅር የሚያደርገው። እኔና አንቺ ቁጭ ብለን አንቺ ስትመጫይቼ ከድንጋይ ላይ ተነስቼ ረጅም መንገድ ስለሰኘውሽ አፈቅርሻለሁ ማለት አይደለም። ወይም ደግሞ የሆነ መኪና እየመጣ ስትገቢ ጀስት ባወጣሽ አፈቅርሻለሁ ስለማፈቅርሽ ነው ህይወቴን የሰጠሁት ማለት አይደለም። ምክንያቱም አንድ ህፃን ልጅ ቢገባም ላደርገው ይችላል፣ አንድ እናት ብትገባም ላደርገው ይችላል። ግን የሆነ ቅጽበት ነው እጄን ይዘሽ እና እንደዚህ አይተሽ ሳማርገሽ እና እደነግጣለሁ፣ ፊል አደርጋለሁ ያንን ስሜት። ቅጽበት የሆነ ነገር ሲፈጠርም ምትያት ቅጽበት ነች፣ ይጠራቀማል፣ ያው ይገባል። ከዛ ይገባና ተራ በሚባል ነገር እንለያያለን። ከዛ ሰዎቹ ተራ ነገር ያለያያቸው ቅጽበቶች ሰብስበዋል። ብዙ ቅጽበት ብዙ እነዛ ቅጽበቶች ተሰብስበው ነው ሰውየውን የሚለዩት። ስለዚህ ማውራት በጣም ወሳኝ ነው። እኔ ፍቅሬን አልደብቅም። እውነት ፍቅር ከዛው የምትገልጸው ነው በጣም እና ቃል ወዳለሁ። ቃላት በጣም ነው የምወደው። በጣም የጥበብ ሰው ስለሆንኩ ይሁን አላውቅም። የጥበብ ሰው ስለሽ ጥበበኛ ነኝ አይደለም፣ አፍቃሪ ነኝ። በጣም አፍቃሪ ነኝና በጣም ቃል ወዳለሁ። አንዳንዴ ጓደኞቼ እንደው እንደ ሴት ቃላት ትወዳለህ ይሉኛል። በጣም ነው የምወደው። መውደዴን ከናፈቅሽኝ ብድግ አድርጌ ደውዬ ጓደኛዬ ከሆነች ደውዬ ናፈቅሽኝ ምናምን እላለሁ እና በቃ ስለናፈቅሽኝ ነው ልስማሽ ብዬ ነው። እዛ ሰው ጋር የሚፈጥረውን ነገር ግን ኢማጂን አድርገህ ታውቃለህ? this is እኮ ላይፍ በቃ በጣም እኔ እህቴ ጋር እንዲህ ዝም ብዬ ስትናፍቀኝ ወይ ብድግ አድርጌ ሲሰማኝ እወድሻለሁ ምናምን ብዬ እልክላታለሁ። ከዛስ መልሶ አፈር ያስበላ ብላ ድንጋይ ራስ ምናምን ብላ መልሶ ፈን ያደርገኛል። እና ምን ልልሽ ፈልጌ ነው መያዝ በጣም መጥፎ ነገር ነው። ማውራት ነው ፍቅርንም ጠብንም ምንም ጉዳይ ማውራት በቃ እዛው በተፈጠረበት ሞመንት። አንዳንዴ ሊናደድ ይችላል ሰውዬው ሲረጋጋ ታወራለሽ። ግን የሆነ ነገር ሀፕን ካደረገ እኔ እኮ በዚህ አንግል ነው ያየሁት ፐርስፔክቲቭ አር of course everything ማንም ሰው ማንንም ለማስከፋት ከቤቱ ተዘጋጅቶ አይወጣም። በቃ ፐርስፔክቲቭ ነው። እኔ አሁን ውሻ ብል የኔ ውሻ ሊሆን ይችላል ወይስ በስድብ ነው ውሻ ያልኩሽ ያ ነው የሚያጋጭን። ስለዚህ የሆነ ነገር ሀፕን አደረገ ማውራት ነው። እኔ ደግሞ በጣም ነው ማውራው፣ ግልጽ ነኝ በጣም በቃ እንደዛ መሆን አለበት። አይ ቲንክ አንዳንዴ ነገሮች ቆጭተውን ከዛ እንደዚህ ልጅ ያልተላከ መልእክት ከምንልክ አይ ቲንክ አምኗል እኮ አለማውራታቸው እዚህ እንዳደረሳቸው ምናምን ጓደኛሽ እንደዛ ብሎሽ አያውቅም? ራሴ ሰው ማለት እንዲኮ አድርገሽኛል ግን ያልነገርኩሽ በሰዓቱ በጣም ተናድጄ ነው ምናምን ብሎ ከሆነ ጊዜ በኋላ ምናምን ይነግርሻል። እኔ ግን ማውራት ሰው አይደለም ባይዘ የምርሽ ነው። አዎ ለምን መሰለህ በጣም ሰው ወዳለሁና የምወደውን ሰው ማጣት አልፈልግም። መንገሬ እሱ ጋር ሄዶ የሆነ ቅራኔ ከሚፈጥር እኔ ጋር አሞኝ ቢዘገይ እመርጣለሁ። ልክ ነው ያልኩ አይደለም። እኔ ብዙ ሰዎች ተይ ይሉኛል ግን በቃ እኔ የኔን ሰዎች እኔ ጋር ማቆየት መፈልግ ሰው ነኝ። አውቀውም ይሁን ሳያውቁ የሚናገሩት ነገር ሊያምን ይችላል ፊል አላረግም ሳይሆን ግን ገብቶ ቢቀመጥ እመርጣለሁ። ለምን እንዲያረከኝ ብዬ ስናገር ያ ሰው ደግሞ አስቦ ያላረገው ነገር ሊሆን ይችላልና እንዴት አስበኛለች ብሎ ፊል እንዲያረግ አልፈልግም። እንደዛ መራመድ የለበትም ጓደኛ አይደል እንዴ አይደል? አይገርም? እኔ ግን አልናገር በጣም የራሴ ማልወደው ጸባይ ብትለኝ አልናገር አላስቀርም። በጣም ነው ውስጥ የሚይዘው ግን የሆነ ቀን እንዳልከው ማለት ነው ለምን ቀድመኝ ተራመድክ ብዬ አዎ ኮካ ማስቀረት የለብሽ ውስጥ በሚል ነገር እኔ አላስቀርም ሳወራ አላስቀርም። በጣም መጥፎ ባህሪ ነው። እንዲ ነው ማለት የኔ እይታ እንዲ ነው አይደለም። ከዛ ለምን እንደዚህ ያሰብከኝ ይላልና ብዙ ሰዎች አስቦኝ ሄደዋል አልፈዋል። ብዙ ሰዎች ረግጠውት ያለፉት ልብ ነው የኔ ልብ። ብዙ ሰዎች ወግተውኛል፣ ብዙ ሰዎች አቁስለውኛል። በጣም በቅርብ ያነበብኩት ነገር አለ። ሁሉም ሰው ተወጊ ከሆነ ማን ነው ታዲያ ወጊው የሚል ሐሳብ ማለት ነው። እውነት ነው፣ ሁላችንም ወጊዎች ነን። ኦፍ ኮርስ በሆነ ህይወት ላይ ሁላችንም ተወጊ ነን። ዙር ነው፣ ሰርክል ነው፣ ሰንሰለት ነች ህይወት እንዲህ ይመጣል። ስለዚህ እኔም በጣም ያቆሰልኩት ብዙ ሰው አለ። ግን ከዛን ግን ነገሮችን ሳይ አሁን የገባኝ ነገር ቢኖር ፊት ለፊት ማውራት እሱ ነው ነገር የለም። መንገድ ምክንያቱም ቢሄድም ቢመጣም
እውነቱን አውቆት መሆን መቻል አለበት። ለምን እኔ ብሰለሰላለሁ? ለምን በጣም ጥሩ ምርጫ ነው። አዎ እውነት እኔ ብዙ ጊዜ ስለሞከርኩት መናገር ነበር። ይሄንን እሺ ራሳችንን ጀርባ ሰጣጣን አለ። ይሄንን መልእክት የምጽፍልሽ ይቅርታ ልጠይቅሽ ነው። አዎ ጥፋቱ የሁለታችንም ቢሆንም በወቅቱ ስሜታዊ ሆኜ ነገሩን ስላባስኩትና ጓደኝነታችንን አጥብቄ ስላልያዝኩት ይቅርታ አድርጊልኝ። አንቺን በማጣቴ ከህይወቴ ላይ ትልቅ ክፍል እንደጎደለ ይሰማኛል። ግን ደግሞ የጻፍኩትን መላክ ይኑርብኝ አይኑርብኝ አላቅም። ምክንያቱም የሰበርነውን መተማመን በስልክ መልእክት ብቻ የምንጠግነው አይመስለኝም። ብቻ በሄድኩበት ሁሉ በሳኩ ቁጥር ክፍተትሽ ይሰማኛል። አንድ ቀን ያ የገባብን ክፉ መንፈስ ርቆ እውነቱ ወጥቶ እንደ ድሮ ተቃቅፈን እንደምንላቀስ አምናለሁ። እስከዚያው ግን ሁሌም በልቤ ውስጥ የነገው ህልሜ አካል ነሽ። ደህና ሁኚልኝ። አንድ ጥያቄ መጣልኝ። ጠያቂዋን ልጠይቃት። የጎሴን ዘፈን ካስታወሽ አንቺም ትዳሬ ነሽ እሱም ጓደኛዬ የሚል እና ማን ለምን ነው ሐሳብ እንደዛ ገጥምሽ ወይም እንደዛ ቢገጥምሽስ? አንቺም ትዳሬ ነሽ እሱም ጓደኛ አንቺም ትዳሬ ነሽ እሱም ጓደኛ እና ጥፋቱ የማን ይሆን ምናምን አይነት ነገር ነው። ዛማሃል እንደዛ አይነት ነገር ቢገጥምሽ አስበሽዋል? በውስጥሽ ይዘሽው ከሆነ ከባድ ነው። ማውራት የለብሽም ታያለሽ። ምኑን ታወጣዋለህ? እዚህ ላይ ማውራት አለብሽ ልጅ ፈልጌ ነው። በቃ መያዝ አያስፈልግም። በቃ ማውራት በጣም ያስፈልጋል። ማውራት በደንብ ነው አይደለም? ይኸውልህ በቃ በጣም እኮ በቃ ዓለም የሚሆነውን ግንኙነት ነው የምናፈርሰው። በትንሽ ነገር የምናጣው በጣም ማውራትን የመሰለ ነገር የለም። ከዛ ደግሞ እኮ አምኖ ጥፋትን ወደ ራስ ወስዶ ያንን ሪሌሽንሺፕ የምትፈልገው ከሆነ ላንተ ቫልዩ ካለው አስፈላጊ ከሆነ ጥፋቱን ወስደህ እኮ ፊገር አውት ይቅርታ ትላለህ። ከዛ በኋላ መነጋገር ባለበት ቁጭ ብለህ ትነጋገራለህ። አዎ ተነጋግረሽ ባትተማመኝ ይሻላል። አዎ እውነት ነው። ገብቶሻል? ካለ መነጋገር ተነጋግረሽ ባትተማመኝ ይሻላል። ምክንያቱም ኦኬ እኔም አንቺም በቤታችን ሆነን ኦኬ የተነጋገርንበት መንገድ ልክ አይደለም እንባባላለን። ቢያንስ ሐሳቡ አለን። ስለዚህ ድጋሚ ለማውራትም እድል አለን። ምንም ሳትይኝ ሄድሽ ማለት ምንድነው? ምን እላለሁ ማለት ምንድነው? ጓደኛዬ ነበርሽ በምን ተለያያችሁ? እኔ እንጃ። ፍቅረኛዬ ነበርሽ በምን ተለያያችሁ? እኔ እንጃ። ስቲል ቤተሰብም የማይታወቅ ነገር ነው የሚሆነው። ግን በቃ ውስጥሽን ይበላሻል። ምን አድርጌው ይሆን ነው የምትይው። ጥያቄ ትቶ መሄድም ልክ አይደለም ሲጀመር። ሰው ላይ ጥያቄ ማስቀመጥ መጥፎ ነው፣ በጣም መጥፎ ነው በጣም። ስለዚህ እስቲ የሆነ ነገር በላት። ሴቱን ወንድ አላወኩም ባይዘው በዚህ መልእክት ጓደኛዬ እያለ ነው ጓደኛዬ እያለች ወይም እያለ ነው የተጻፈው። ሰው ይቅርታ መጠየቅ ይፈልጋል። ይሄን መልእክት ይላክ ወይም ትላክ አትላክ እርግጠኛ አይደለም። ወይም መጠገን ወይም ማስተካከል የሚችል እየመሰለው አይመስለኝም። ስለዚህ የሆነ ነገር በል በዚህ ያሳር አሁን መናገሩ ነገር መቆስቆስ ከሆነ ባይልከው ነው። ኦሬዲ ነገሩ አብቅቶ ሰውየው የራሷን ህይወት ጀምራ ከሆነ ምናምን ሰውየው መመለስ መጎተት ነው። ስለዚህ ከተናገረም ጉዳዩን ነው መናገር ያለበትና ይቅርታ ማለት ያለበት እንጂ የፍቅር አይነት ስሜት መኖሩ ብዙም አስፈላጊ ላይሆን ይችላል። ግን ምንም የሌለበት ቦታ ከሆነ ከቴክስቱ ይልቅ በአካል መገኘት ይኖርበታል። ይቻላል፣ እንደዛ ይሻላል አይደል? አዎ ብዬ ነው ማስበው። በአካል መገኘት ይኖርበታል እና ማስረዳት ይኖርበታል በደንብ። ዛሬ ስመጣ እያየው ነበረ ያደሺ ካወቅሻት ቲክቶከሯ የሆነ ቪዲዮዋን እያየው ነበርና ምን አለሽ መሰለሽ? አንድ ሰው አጥፍቶ ያንን ያጠፋውን ጥፋት ይቅርታ ብሎ ሲጠይቃችሁ ስትመልሱለት በዛው ልክ መሆን መቻል አለበት። አሳማኝ ነገር ማምጣት አለበት። ያጠፋውን ጥፋት ለምን እንዳጠፋው አሳማኝ ነገር ማምጣት አለበት። ካለበለዚያ ግን ዝም ብላችሁ ይቅርታ ካላችሁ ድጋሚ ደግሟችሁ ይሄዳል። ስለዚህ አሳማኝ የሆነ ነገር ይዞ መምጣት አለበት። ይሄም ሰው ወሬ ሰምቷል፣ ልክ ሊሆንም ላይሆንም ይችላል፣ ግን ዘግቶታል። ስለዚህ ጥፋቱ የሱ ሆኗል። ወሬው ልክ የሚሆን አይሆን በቃ ጥፋቱ የሱ ሆኗል። ስለዚህ
ተገኝቶ በስነ ስርዓት ማስረዳት መቻል አለበት ብዬ አስባለሁ። አዎ ከዛ ህይወት ይቀጥላል። ሆነም አልሆነ ህይወት ይቀጥላል። ግን የሆነ ብዙ ዋጋ የከፈልከውን ወይንም ብዙ መንገድ ይዘህ የመጣኸውን ሪሌሽንሺፕ ወይም ጓደኝነት ወዳጅነት ዝም ብለህ ነበረ ከማለት አውርተህ ጥሩ አይነት እንትን ይዘህ ብትሄድበትም የተሻለ ነው የሚሆነው። እኔ ከፍቅረኛ በላይ ለጓደኛ በጣም ቦታ አለኝ። በጣም ማለት እንዴት ነው በቃ የገረገራ ልጆች ጓደኞቼ ናቸው። በእድሜ የምበልጣቸው ናቸው አብዛኞቹ ምናምንና በጣም ጓደኞቼ ናቸው ለኔ። በቃ ሰላም የሚሰማኝ ቦታ፣ ቤቴ ማርፈበት ቦታ፣ ነፃነት የማገኝበት ምስቅበት ምናምን ቦታ ነው ያ ቦታ። ስቲል ታናናሾቼ ናቸው ብዬ እንትን ምለው ነገር የለኝም። ካጠፋው ቁጭ አድርጌ በስርዓት ነው ማስረዳው በደንብ ገብቶሻል። በቃ ኦኬ አጥፍቻለሁ፣ መብቴ ነው፣ አሰሪ ነኝ ወይ አባታቸው ነኝ ጓደኛቸው ነኝ ምናምን ወንድማቸው ነኝ የለም ነኝ። ያጠፋሁትን ጥፋት በደንብ ቁጭ አድርጌ ያስረዳለሁ። ሲያጠፉም ልክ እንደዛው ገብቶሻል። በኖርማል ህይወቴ ነው የምልሽ ከፊፍ ጋር ባለኝ ምናምን ቫልዩ መስጠት አለብሽ። አብሮሽ ለሚኖር ሰው ለጓደኛሽ ለፍቅረኛሽ በጣም ቫልዩ መስጠት አለብሽ። ጓደኝነትን ምን ማለት እንደሆነ ሸሪፍን ጠይቂው ተብዬ ነበር። እሱ ወደ ይነግርሻል ተብዬ ነበር። አንድ ጥያቄ ጠይቂያለሁ እንመለሳለን። ግን ጓደኝነትን ንገረኝ መጀመሪያ ለሸሪፍ። ጓደኝነት ማለት ለኔ ከደም የበለጠ ትስስር ነው እላለሁ። ይሄ እንዴት ነው እናትሽ ጋር ሄደሽ ማታወሪው፣ ፍቅረኛሽ ጋር ሄደሽ ማታወሪው፣ ወንድምሽ ጋር ሄደሽ ማታወሪው በደንብ የምታወሪበት ቦታ ነው። ጓደኝነት ውስጥ እንትን ገደብ የለም። ገብቶሻል። ጀጅ መደራረግ የለም። ስለዚህ ያ ጓደኝነት ደግሞ እውነት ነው እምነትም ነው። በቃ ማምነው ቦታዬ ነው። ገብቶሻል። በጣም ምቾት የሚሰማኝ ቦታ ነውና አንዳንዴ ጓደኞቼን አብሶ ሴት ሆነው ስወዳቸው እና ከነሱ ጋር ባለኝ ነገር አፍቅራሃት ነው እስከባል ድረስ ነው መንከባከበው። በጣም በቃ ማለት በደንብ ቫልዩ ይሰጣሉ። በደንብ በቃ እንዴት ነው ያ ሰው ታመመ ልኖር ይችላል፣ ያ ሰው ተደሰተ ልኖር ይችላል። ከዛ ያ ሰው የሆነ ነገር ከሆነ አለው በቃ ወንድም ከሆነ ልክ እንደዛው በደንብ ነው በቃ እንዴት ነው ህመሙ ህመም ይሆናል። በጣም የእውነቴን ነው የምልሽ በጣም ያመኛል። በቃ እሱ የሆነ ነገር ከሆነ አይምሬ ያን ነገር ካላረኩ ረፍት አይሰማኝም። ረፍት አሁን ዛሬ ነው ትላንትና ለጓደኛዬ ምን እንዳደረኩ ቀጣይ ቪዲዮ ላይ ታይዋለሽ። ናይስ። በቃ ጓደኛዬ ብዬ ካመንኩ ለዛ ሰው ምንም ከማድረግ ወደ ኋላ አለ ምንም እና ለዛ ነው በጣም መጎዳትንም በጣም ጥሩ ነገርንም ከጓደኛ ነው ያዩት። ፍቅረኛም ይያቃለው ምንም እንትን የለውም። ግን የበለጠ በጣም አንድ ጓደኛዬ ምን አለች መሰለኝ አወራና እንደዚህ ምናምን ስለ ፍቅር ምናምን እያወራን ነው። ከዛ አንተ ከፍቅረኛ በላይ ጓደኛ ስትሆን ነው ደስ የምትለው። ለምን ታስበልጣለህ? ጓደኝነት እንዴት ነው ማስበለጥ ሳይሆን ልክ ፍቅረኛ ሲሆን ነገርየው በደንብ ሲሪየስ መስመር ይዛል፣ የሆነ ነገር ይሆናል ምናምን። ጓደኛ ሲሆን በቃ ነፃነት አለ። አዎ በቃ ልጅ ነው የምሆነው። አሁን መተሽ ብታይ ከነሱ ጋር የምርህን ነው የምትይው እንደዚህ ይሄ ሰው ያሟል ምናምን ነው የምትይው። አንዴ ያረጉኝም ልንገርሽ የባንክ ትልቅ ባንክ ነው የሆነ መመረቂያ ምናምን አድርገው መዝሙር ምናምን እንሰራ። ከዛ ሄደን እየተጫወትን ነው እኛ። አንዱ አንድ ግሬን ይዞኛል፣ አንዱ አንድ ግሬን፣ አንዱ እንደዚህ ያደርጉኛል። ከዛ ሲገባ ማናጀሩ አዳራሽ ነው እንደዚህ አሰሪያቸው ቢኖር ኖሮ እንደዚህ ሲያደርጉ ምናምን ብሎ ተናዶ ወጣ። ተመልሰው መጡ ምናምን ሲበዙ 3-4 ሆነው እንደገና ተመልሰው ገቡ። ሲገቡ ዝግጁ ሁሉም ቦታ ማን ነው አሰሪ? እኔ አንተ ነው ቅድም እንደዛ ሰረገ ነበር። ደነገጠ። በቃ የምርህን ነው? አዎ
ከዛ ዳይ ወደ ስራ ጸጥ ብሎ የሚገርም ስራ የሚገርም ልጅ ነህ ምናምን አለኝ። ሰላም ብሎ ትለያለህ በጣም ጎበዝ ልጅ ነህ ምናምን አለኝ። አመሰግን እንደዛ ነኝ። ጓደኛ ሰው በጣም ጓደኛ ነኝ። ስራ ላይ ሃርድ ስራ ላይ በጣም ስራ ላይ ቀየራለሁ ማለት አረ ይነካኛል ውስጤን ይነካኛል ጓደኝነት በጣም በዚሁ አያይዘን ደግሞ ስለ ፍቅር እናወራ አይደል? እንሂድበት ፍቅር ማለት ምን ማለት ነው ላንተ? ወዝ ስለ ሪሌሽንሺፕ በደንብ እናወራ። ፍቅር ብቻውን ሲሆን እኔ ብቻ ጋር ሲሆን መስጠት ይሆናል። እንደዛ ነው የማስበው። አንቺ እሺ ካልሽ በኋላ ግን ሰው የሁለታችንም መስጠት ነው። አንተ ብቻ እየወደድክ ትኖራለህ? ይኖራል። አንድ ሰው ዋን ሳይድ ብቻ ሆኖ ይኖራል። ግን አብሮ ነው መኖር ሳይሆን ሰው እኔ እየወደድኩኝ አንቺ የራስሽን ህይወት ልኖሪ ትችያለሽ። ግን እኔና አንቺ አሁን አንድ ላይ ሆነን አሉ እንደዛ ማለት ሰዎች ግን እኔ እንደዛ አልቀበለውም። እኔ ብቻ ፍቅሬ አንቺ እንድትመጪ አልፈልግም። እኔ ራሴን እንደ ታካሚ አስባለሁ። በሽተኛ እንደሆንኩ ነው ማስበው። ለምን ትሪት እያረክሽኝ ነው? ሶፊ ስትጂ ስለሚያሳዝነኝ እኮ ነው የምትይው። ስለማፈቅረው ነው አትይው። ገብቶሻል? ብቶ ይጎዳል አይነት ትኛለ እንዴ? አይሆንም። ምክንያቱም እኔ መጎዳትን እፈልጋለሁ። እኔ ራሴ አርት ያንጽፈኛል ያስተውለኛል እኔን ይሰራኛል። ገብቶሻል? እንደው መጽሐፉ ምናምን ጋር ባንደርስ እኔን በጣም ይሰራኛል። መጎዳቴ፣ መሰበሬ፣ ማዘኔ እኔን በጣም ነው የሚሰራኝ። ስለዚህ እኔ ማንም እንዲያዝንልኝ አልፈልግም። ለዛ ነው እና ፍቅር መስጠት ነው። ከዛ ሁለታችን አንድ ላይ ስንሆን ደግሞ የሁለታችንን መስጠት ነው። አንድ ሰው ብቻ መሆን የለበትም። እኔ ማየት ጀምራለሁ። ባይዘዊ ፍቅር ብዬ ፍቅረኛ ከሆነሽ በኋላ ማየት ጀምራለሁ። በቃ ዝም ብዬ እየሰጠው አልኖርም። ፍቅር መስጠት ነው በቃ ብዬ እኔ እንደምሰጠው እዛ ሰው ጋር መስጠት አለ ወይ እላለሁ። ለምን ካልሽ ፍቅርን አይደለም የምጠራጠረው ህይወቴን ነው። ምክንያቱም ስላፈቀርኩ ብቻ አልኖርም። ሰዎች በፍቅር ብቻ የሚኖር ይመስላቸዋል። አይደለም። አንዳንዴ እኔ ከልጆቼ ጋር ሳወራ ከጓደኞቼ ጋር ሳወራ ፍቅር ብቻውን ቆርቆሮ ነው እላለሁ። ጩኸት ነው ቢመቱት፣ ሌላ ምንም ትርጉም የለው። ፍቅር መተሳሰብ፣ መከባበር፣ መዋደድ ይዞ መምጣት መቻል አለበት። ገብቶሻል? አንዳንዴ መቻቻል፣ አንዳንዴ መረዳዳት፣ መተጋገዝ፣ ሀሳብ ሼር መደራረግ እኒህ ሲኖሩት ፍቅር ትርጉም ይኖራል። የተፋቀሩ ሰዎች ሁሉ ግን ይሄ የላቸው። ለዛ እኮ ነው ሰክሮ መጥቶ በጥፊ ለግቷት ነገ ጧት ተንበርክኮ እያለቀሰ ይቅርታ ይላታል። ገብቶሻል? ያፈቅራታል ግን አያከብራትም። ልክ ኦኬ ያ ገብቶሻል? ፍቅር የለውም አንልም። ገብቶሻል? አለው ፍቅር፣ በደንብ አለው ፍቅር። ግን ማፍቀር ማለት ማክበር አይደለም። ገብቶሻል? ይሄ መዋደድ ማለት ይሄ ፍቅር የሚባለው ነገር ሰው መተሳሰብ ማለት አይደለም። ያ የሚገነባው በራስ ማንነት፣ በራስ ህይወት ገና ከልጅነትሽ የመጣሽበት መንገድ፣ ቤተሰቦችሽ የሰሩሽ፣ አካባቢሽ የሰራሽ፣ ትምህርት ቤትሽ፣ ጓደኛሽ የሚሰራሽ ነገር። ሶስት ነገሮች ልንገርሽ። አንድ ሰው አፈቀረ ራሱን አጠፋ። አንድ ሰው አፈቀረ አንቺን አጠፋሽ። አንድ ሰው አፈቀረ እምቢ አልሽው፣ አይ በቃ ያንቺ ህይወት እንደተመቸሻለሽ። የቱን ያፈቀረ? ሶስተኛው የብዙ ሰዎች ምርጫ ነው፣ ግን ሶስቱም አፍቅረዋል። ኦፍ ኮርስ አፍቅረዋል። ፍቅር ነው አፍቅረዋል። በቃ ያንን ነው ብለሽ አፍቅረዋል። ግን አስተዳደጋቸው ህይወታቸውን ያንን ያደረጋቸው። የፈለገውን ነገር ሲያገኝ ያደገ ልጅ፣ ምንም ነገር እንደማያጣ ሲያስብ ያደገ ልጅ፣ እናትና አባቱ ይሄን እፈልጋለሁ ሲል ሲያቀርቡለት የነበረ ልጅ፣ ሰፈሩ ላይ ሲመጣ ኳስ ይዞ ስለሚመጣ ሲያጫውት የነበረ ልጅ፣ የማይወጣው ልጅ፣ ሲያድግ የሚጋብዘው ልጅ፣ ሰው በገንዘቡ ምንም አደርጋለሁ ብሎ የሚያስበው ወይም በጓደኛው ወይ በታላቅ ወንድሙ ወይ በቤተሰቦቹ ምንም አደርጋለሁ የሚለው ልጅ ነገ አንቺን ሲያጣ ምንድነው የሚለው? የኔ ካልሆንሽ የማንም አትሆኝም ነው የሚልሽ። በልጅነቱ ደግሞ አይ ብቸኝነት ነው ያሳደገው። ምንም አትችልም፣ አትረባም፣ ሰዎች አይወዱም፣ ትምህርት ቤት ውስጥ ሙድ የሚያዝበት ልጅ፣ ሴቶች አይቀርቡትም ተብሎ የሚወራው ልጅ፣ በህይወቱ ስኬታማ ያልሆነው ልጅ ሲያፈቅርስ ከዚህ በኋላ ህይወት ምን ያደርግለታል? ማግኘትም ማጣትም እንዳለ ሲያውቅ፣ ሲያነብ፣ ሲያይ
አካባቢውን በቻሌንጆች በጥረቶች እንዲያልፍ ሲደረግ የነበረ ልጅ ግን ምን ይላል ምርጫውን ይሰጥሻል ያ በምርጫ በፍቃድ ነው ስለዚህ ፍቅር የሚተረጎመው ሁላችንም ውስጥ አለ እንዳንዋኗራችን አገኘ ስለዚህ ለዛ ነው እኔ ሳፈቅር መልሷን አያለውኝ ጀስት መቀበል ፈልጌ አይደለም ግን መስጠቷን ነው መስጠት መቻሏን ነው አማየው ያ ነው የሚያኖረኛ ህይወቴን እንዲቀጥል የሚያደርገኝ ስለዚህ ስላፈቀርኳት ብቻ ከአንድ ሴት ጋር አልኖርም ገብቶሻል ስላፈቀርኳት ብቻ ኦኬ መስዋዕትነት ከፍዬ ብዬ አልኖርም ብዙ ማስባቸው ነገሮች አሉ ብዙ ጊዜ ሴቶች ያስባሉ ወንድ ሆኜ ያስባለሁ ምን አይነት ቤተሰብ መስራት እንዳለብኝ ያስባለሁ ምን አይነት ልጆችን ሊኖሩኝ እንደሚገቡ አስባለሁ ስለዚህ ስላፈቀርኳት ስለከነፍኩላት ብቻ ትዳር ያጥሩ አይ ቲንክ መንገዱም ረጅም ነው ትክክለኛውን ሰው መምረጥ አለብህ ይላሉ አይደል ማለት አዎ እኔ ጸባይ አያለያየ ነው ብዙ ሰው ይላል አልተመቸ ጸባዩ ምን ጸባይ አያለያየ ንዴታም ነሽ ቁጡ ሰው ነሽ ሰው ቁጡ ሆነሽ ስትረጋጊ አቃሉ ምን እንደሚያረጋጋሽ አቃሉ ጀስት አፍቃሪሽ ስትሳደቢ ሰው ሳታከብሪኝ እንደሆነ አቃለሁኝ ገብቶሻል ስለዚህ እኔ ማየው ማክበር ትችላለሽ ነው እንጂ ስድቧን አይደለም ኢንቴንሽኑን ነው የምታየው ያንን ነው ማየው ስለዚህ ይሄ ጸባይ አኩራፊ መሆኗ ማተር ያደርግ ባህሪዋ ይሄ ጸባይና ባህሪ የሚባሉ ሁለት ነገሮች አሉ እነዛን አይደለም ኢሹዌ ዋናው ነገር እንዴት ታመጣዋለች ነው አፍቅራት አቃለና አፍቅሬ አንዳንዴ እንደዛ ላለው አፍቅሬ አቃለው ላለው አንዳንዴ ሳስበው ደግሞ አይ በጣም ወድጄ ነው ላለው እውነት በቂ ዋጋ አልከፈልክለት አዎ ማለት መክፈል የነበረብኝን ነገር ስላልከፈልኩለት አፍቅሬ አይደለም እላለሁ ግን በጣም ወድጄ አቃለው ደግሞ በጣም የፍቅር ሰው ነኝ አዎ ገባኝ በጣም ምቹ ሰው ነኝ ማለት ይሄ እንዴት ነው ከኔ ጋር ያለ ሰው በጣም ትሪትመንት ያሪፍ ነው ምናምን እና ያን ሳደርግ በቃ እንዲገባላት ምናምን ይመስላችኋል እኔ እንዲገባልኝ እኔ ለራሴ ሁሉም ነገር ለራሴ ነው ማድረገው ለራሴ ስል እሷን ስንከባከባት እኔ ነኝ ጊዜ ሰጠኋት እኔ ላይ ነው አይምሮዬ ላይ ይሰራል ልቤ ላይ ይሰራል በቃ ሙሉ ነገሬ ላይ ይሰራል ገብቶሻል ለሷ ዋጋ ስከፍል እኔ ነኝ የምረካው እኔ ነኝ የምደሰተው እኔ ላይ ነው ፊሊንጉን ማገኘው ገብቶሻል የሷን አላይ የሷ እንደነገርኩሽ ነው አሰጣጧን ነው ማየው እንዴት ነው መስጠቷን ነው ማየው መስጠቷን ነው ማየውና ያንን ነው በደንብ ማየው እና በጣም ወድጄ ነበር በጣም እና ሃይማኖት ነው ያለያየ እምነት ላይ ደግሞ ቀልድ የለም ከፍጡር በላይ ልወዳት እችላለሁ እንጂ ከፈጣሪ በላይ ልወዳት አልችልም ነው ምን ጊዜም ፈጣሪ ይቀድማል አላህ ስል በቃ ይቀድማል ምንም ጥያቄ የለውምና ያን ያለያየ ከዛ ውጪ ግን በጣም አሪፍ ነበር በጣም ደስ የሚል የፍቅር ጊዜ ያሳልፍ ያለው እና ደስተኛ ነበርኩ ምናምን ከዛ ግን አይዘልቅም ኦፍ ኮርስ አንዳንድ ነገር አጠንጥናትለው አይዘልቅምና እኔም ቸኮልኩበት ማለት ኦኬ ማቆም እንዳለብኝ ቸኮልኩ ሰው እየወደድኳት አይነት ነገር ነው የተለያየ ነው እኔ ቅርታ አድርግልኝና ፍቅር እንዲሁ ድንገት የሚመጣ ነገር ነው ብለህ ታምናለህ ልትገድበው ልታቆመው አሁን ለምሳሌ እኮ የተለያየ ሃይማኖት እንዳላችሁ መጀመሩ ጋር ነው ልክ ያለው ነው ወይስ ጀምሮ መሀል ላይ ማቆም ነው ልክ ያለው እሺ ይሄንን ከሃይማኖት ውጭ ነው የምናየው ምክንያቱም ከሃይማኖት እስካየን ፍቅር የሚለው ነገር እስከምን ድረስ ነው የሚጥስህ እሱም ብለን እናስብ ለምን እንደዛ ብዬ እንደምነግርሽ ልንገርሽ አንድ ሙስሊም ሴት ልጅ ራሱ ሰላም ማለት ማውራት ክልክል ነው እኔ እንደዛ አይደለም የሃይማኖትን ህግ ነው የምነግርሽ ከዛ መመዘኛ አይደለም የምናየው ወይም ከክርስትና መመዘኛ አይደለም ግን በላይፍ ውስጥ ስንኖር እኔ ማስበው ነገር አለ ምንድነው ነገን አስቤ ዛሬ ምንም ነገር አላሳለፍም ምናልባት ነገ ብኖር ብዬ ግን እጠነቀቃለሁ ድንገት ነገ ካለው ብዬ እጠነቀቃለሁ ግን ለነገ ብዬ ዛሬ የምጥለው ነገር የለኝም ዛሬ የምተው ነገር የለኝም ብዙ ሰው እንደዛ ይላል ማለት በቃ ነገ ምን አይ እኔ ዛሬ ልኖር ታየው ስለ ነገ ችግር የለብኝም ነገ ግን ድንገት ከኖርኩ ብዬ ለዛ እጠነቀቃለሁ እንዴ ነው ስንቅ እንደሚቋጠር ሰው የለም
እንደዛ ቋጥራለሁ እና በፍቅር ውስጥም ልክ እንደዛ ነው ማደርገው መጀመሪያ ስንጀምር አስበህ ነው አይደለም በቃ ደስ የሚል ሞመንት ነው ያንን ሞመንት ስቀበለው እኔ ሙስሊም እሷ ክርስቲያን እንደሆነ እናውቃለሁ እስቲ እንየው እንላለን ብዬ ነው ቅድም እንደነገርኩሽ ብዙ ሰዎች የሚጣሉት በባህሪ ነው በጸባይ ነው እኔ በጸባይ አልጣላም ብዬሻለሁ ወይም በባህሪ አልጣላም ብዬ ነው አስባለሁና ብዙ ሰው ስለዚህ ክርስቲያንም ሆነ እኮ የሚጣሉት በቃ ይሄ ባህሪው የምቸኝ ምናምን ሙስሊምና ሙስሊም ሆኖ እንደዛው ነው የሚጣሉት ስለዚህ እኔ ያንን ፊል አላደርግም ነበር ግን እየቆየ ሲሄድ ነገርየው በጣም ቁም ነገር እየያዘ ደርዝ እየያዘ መምጣት ጀመረ ከጠበቅኩት በላይ መሆን ጀመረ ምናምን በጣም ትንሽ ጊዜ ነው 6 ወር 7 ወር ግን ስቲል አሁን ሳስበው 10 አመት ቆይተናል እንዴ እላለሁ 8 አመት ነው እንዴ ቆይታላለሁ ያን የሚመስል ነው እያንዳንዱን ቅጽበት ምናምን ማስተዋወሰው ነበር አሁን ላይ ምንም ፊልም አደርገው ነገር የለም አሁን ሌላ ህይወት ውስጥ ነው ያለው ፍቅረኛ ምናምን ሳይሆን በቃ የራሴ ህይወት ውስጥ ላይፍ ሳስል ውስጥ ነው ምናምን ግን ያኔ በነበረው ሞመንት እንደዛ ነው ማስበው ከዛ አትቆጣጣሪው መጀመሪያ ላይ ምናምን ሲመጣ ፊል ስትወጂው ምናምን ደስ ሲልሽ ምናምን ግን ደግሞ መቆጣጣር አለብሽ አፈቀሩ እኔ በጣም ለልጆች አብሶ ለሴቶች የምነግራቸው ነገር ቢኖር ያ የሆነ ጽሁፍ አንብቤያለሁ ያፈቀረ ሰውና ገንዘብ ያለው ሰው ያፈቀረ ሴትና ገንዘብ ያለው ወንድ አይመከርም ይላል አይሰሙሽማ ሁለቱ ስለዚህ ቀድሜ የምነግራቸው ነገር ስለተፋቀርሽ ብቻ የሆነ ሰው ምርጫሽ ሊሆን አይገባም ህይወት የሚባል ነገር አለ መኖር የሚባል ነገር አለ ነገ አላማ የሚባል ነገር አለ ይሻል አላማ ደግሞ በጣም ሞራል እንዲኖርሽ ስነ ምግባር እንዲኖርሽ ያደርግሽ ዲሲፕሊን እንድትሆኚ ያደርግሻል ይሄ አላማ ብለሽ የምታስቀምጪው ነገር ስለዚህ የሆነ ሰው ይመጣና አላማሽ እንደምትማጣጡና ያጠፋዋል ስለዚህ እዛ ጋር የሚደርሱ ሰዎች ጋር መድረስ የለብሽም ስላፈቀርሽ ብቻ እኔም ለዛ ነው ስላፈቀርኩ ወይም በጣም ስለወደድኩ ማፍቀር እንኳን ባለለው በጣም ስለወደድኩ ያንን መውደዴን የተውኩት በቃ የማስባቸው ነገሮች ስላሉ ሸሪፍ የት ነው የምታስበው ሸሪፍን የት ነው ጥጉ ሸሪፍን በቃ ህልምህ የት ጋር አድርገህ ነው የምታስበው ጥሩ መጣሽልኝ በጣም ጥሩ ማለት ነው የመጣሽልኝ እንዴት መሰለሽ ድሮ ትወና ሲባል ኩማ መድረክ ላይ ቆሜ አይገርም ኦስካር ከሀገር ወጥቼ ኦስካርን አሸንፌ ምናምን ነበር ማስበው አሁን ትወናን ሳስበው እንዴት መሰለሽ ማስበው እኔ የራሴ ህይወት ኖሮኝ ጥሩ ብር ኖሮኝ ጥሩ ገንዘብ ኖሮኝ ሰላማዊ ትዳር ኖሮኝ እምወደው አይነት አኗኗር እየኖርኩኝ ግን የሆነ የቀበሌ መድረክ ታውቂያለሽ እዛ ላይ ቲያትር ብሰራ አይደብረኝ ኧረ እባክህ እንዴት ደረስክ እዚህ ጋር በደንብ አሰብኩት ማለት በጣም ነው ማስበው ባይዘው ብቻዬን ነው የምኖረው ስቲል አሁንም እና በጣም ረጅሙ ታይሜም ከራሴ ጋር ነው የምቆየው ረጅሙን በፊት በጣም ብዙ ጓደኛ አለኝ አሁን የለኝም አሁን በጣም ወዳቸው የተወሰኑ ጓደኞች አሉ ከስንት አንዴ ነው ማገኛቸው እነሱም አብሮ አደጎቼ ናቸው ከዛ ውጪ ከገረገራ ልጆች ወይም ደግሞ ከተማሪዎች ጋር ነው መገናኘው ከዛ ውጪ ሙሉ ታይም 3 ቀን ምናምን 4 ቀን ከቤት ላልወጣ እችላለሁ ቤቴ ነው የምሆነው በቃ ውጪውን ሳላየው ነው እና በጣም አስባለሁ እና ምንድነው ስኬት የሚለውን ነገር ማሰብ ጀመርኩ ማለት ሰው ምንድነው ስኬት ማለት ብዙ ሰዎች ማወቅ ነው ብዙ ሰዎች እንዲያውቁኝ ማድረግ ነው በስራዬ እንዲጨበጨብ ማድረግ ነው ወይስ ስኬት ማለት ራስን ማስደሰት ነው የራስን እርካታ የራስን ስሜት የራስን ደስታ ማግኘት ነው ከዛ በደንብ አሰብኩ ራስን ማግኘትና ከራስ ጋር መደሰት ግን ትልቁ ነገር እኮ ነው በጣም ከዛ እንዴት መሰለሽ መድረክ ላይ ቆምኩ ከቀበሌ መድረክ እስከ ብሔራዊ ድረስ የመጨረሻ ደስታ ያገኙት እኔ ነኝ ከሰው በላይ ነኝ እዛ በመቆም በቃ ልክ ቲያትር ከጨረስን በኋላ ብሔራዊ ላይ እንደዚህ በግንባሬ በጉልበቴ ወድቄ እንደዚህ በግንባሬ ረጅም ሰዓት እዛ እንትን ኮርስ ወስደ ነበር የቲያትር እረፍት ሰዓት ላይ ሩጬ ሄጄ በቃ እንደዚህ ተኝቼ መድረኩ ላይ በቃ
ብዬ ነው ማሰቡ ዝም ብዬ እና እዛ ውስጥ እኔ በቃ ሰውነቴ ሲቀጣጠል ነው የሚሰማኝ ከጀርባዬ ላብ ሲወጣ ምናምን ማላውቀው ደስታ ሲወረኝ ለካ ደስታ ማለት ያ ነው። ሰዎች ቢያቁኝ አልጠላም። አሁንም ያቁኛል በተወሰነ መንገድ ትንሽም ቢሆን ግን ከዚህ በላይ አወቁኝ አላወቁኝ አይደለም የኔ ችግር። አሁን እኔን ራሴ ማርካት ነው። ስለዚህ አሁን የገባኝ ነገር ከቻልኩ በደንብ አቅም ኖሮኝ እውቀት ኖሮኝ ትላልቅ ፊልሞችን አብሶ ኢትዮጵያን የሚመስሉ ነገሮች ለሰዎች ማሳየት እፈልጋለሁ። ኢትዮጵያን ማሳየት ባህሌን፣ ሀገሬን ከዛ አስተሳሰቤን ወረደትን ሲል ደግሞ አመለካከቴን በምናቤ ውስጥ ያገኘኋቸውን በማሰላሰል ውስጥ የማገኛቸውን ነገሮች በጣም በቂ ናቸው አይደለም። አሁንም ስለ ብቃት አይደለም ወይም ደግሞ ስለ ብቁነት አይደለም ማውራው እኔ ጋር የደረሰ ደራሲ ስንል መድረስ አይደለም እሱ የደረሰበት እውነት እኔ የደረስኩበትን እውነት ማሳየት እፈልጋለሁ። ከዛ ወረድ ሲል በቃ ምንም ቢሆን ችግር የለብኝም። እኔ ሰላም ልሁን፣ ህይወቴ በጣም አሪፍ ይሁን። ከዛ የምሰራው በዩቲዩብ የሚለቀቅ በቲክቶክ የሚለቀቅ ቀበሌ መድረክ ላይም ልስራው እኔ ተደስቼበታለሁ ማለት የምፈልገውን ነገር ብያለሁ። አዎ በቃ አልሐምዱሊላህ እና ያንን ነው ማሰቡ። ነገሩን እንደዛ ይመስለኛል መኖር በቃ እኮ አንዳንዴ በጣም ዋክቶ የምትደርስበት ነገር ስትደርሰው ቫልዩ ኤክስፔክት ያደረከው አይነት ቫልዩ አይኖረው። አዎ ትልቁና እና ሀስል ያደረግነውና እዛ ጋር ስንደርስ ያገኘነው እንትን ማቻ አያደርግም። ሶ ዊ ሃቭ ቱ ደግሞ ወደ ውስጣችን ገብተን ሪል ደስታችን የቱ ጋር እንዳለ ያን ያህል ሀስል ማድረግ አይጠበቅብንም። ነፍሳችንን በጣም በቃ ማለት እኔ የሚሰማኝን ብዙ ሰው እንዲያይልኝ ይፈልጋል። ያ ነው በቃ ልዩነቱ። ብዙ ሰው ሲያውቀሽ ብዙ ሰው ያይልሻል። ገብቶሻል? ከዛ ይሄ ተዋኔስቶኝ ጭብጨባው አለ አይደል? የምትወጂው ጭብጨባ ከዛ ክሬዲቱ አለ በምንም የማሸጩ የፈለገ ነገር ቢሆን እኔ ትንሽም ነገር ልጻፍ ስምህን አጥፍተህ እንካ አልሸጥም። በቃ ክሬዲቲ አለች ስም ያለች ዋጋ ይሄ ከራሴ በራሴ አመጭ አይደለም ማመጣው ያ ሐሳብ እኮ የሆነ ሰው ጋር ስለተጠቅ ምንድነው ምናምን የሚያስብለው እኔ ግን ዋጋ ሰጥቼዋለሁ፣ ጊዜ ሰጥቼዋለሁ። ያ ደግሞ ዲሲፕሊን ስነ ምግባር ይባላል። የምትወጂው ነገር የምትሰጪው ጊዜ ነው። ስለዚህ ያንን እርካታ ነው የምፈልገው። ቁጭ ብዬ ከራሴ ጋር ሳስብ ያገኘሁትን እርካታ ሰዎች ሲያቁኝ ነገሮች ይቀሉልኛል። ሰዎች ሲያቁኝ ሰዎችን ማገዝ እችላለሁ። ሰዎች ሲያቁኝ ኢንተርናሽናል መሆን እችላለሁ። ኢንተርናሽናል መሆን ማለት ብዙ ሰው ማወቅ ነው። ገብቶሻል? ሌላ ነገር የለው፣ መማር ነው ሌላው። ብዙ ሰዎች እኮ በትልቅ ደረጃ ተምረው አናቃቸውም። ገብቶሻል? ግን በቃ ኢንጆይ እያደረጉ እየኖሩት ነው የሚወዱትን ነገር። በዚህ አጋጣሚ እንደውም ብዙዎቻችን ትልቅ ህልም አለን እኮ ይሄ አልሳካ እያለን ወይ ረጅም ከሆነ መንገዳችን ያፍቱ የሆነ ደግሞ ሌላ መንገድ ማየት መቻል እንዲህ እኮ ይሆንን ነው ባይዘው በጣም እንዲህ የሆነ በቃ የሚታየን እንዲሆነና ሌሎች ነገሮችን አንዳንዴ የማይከፈት ጭራሽ የማይከፈት ቤት ቆሞ እንደማንኳኳት ነው። ማንንም ሊከፍትልህ የማይችለውን በር እዛ ጋር ቆሞ ማንኳኳት። እዚህ ዞር ብትል እኮ በወዲያው የሚከፈትልህ የሆኑ ነገሮች ይኖራሉ። እና አይ ቲንክ እንደዛ ነበርኩ እኔ ማየት አለብን ብዙ ነገር። በጣም እንደዛ ነበርኩ ማለት እንዴት ነው ቲክቶክ ከመጀመሪ በፊት የኔ ተማሪዎች ቲክቶክ ሲሰሩ ፌመሶች አሉ እኔ ጋር ይሰሩና ደደብነህ እላለሁ ድንጋይነህ ይሄን ሁሉ አመት ሰርተህ ይሄን ሁሉ አመት ለፍተህ ቲክቶክ ላይ እንዴት ቲክቶክ ይሰራል? አንተ እኮ ተዋናይ ነህ ምናምን ነገር ከዛ እንዳልኩሽ ነው በቃ ቁጭ ብዬ እኔ ከራሴ ጋር በጣም ነው የማወራው። በጣም ብዙ ዛሬ ልክ ነው ብዬ የምነግርሽ ነገር ነገ ሰርዤው ሌላ ኢንተርቪው ላይ ሌላ ሆኜ ታገኘኛለሽ። ለምን ሁሌ አንድ አይነት ነገር የለኝም። ከጊዜ ጋር ከራሴ ጋር ከእድሜ ጋር ሁሉ ጊዜ ራሴን እያደስኩት ነው የምሄደው። ምን አገባኝ እኔ ሰው ወላዋይ ነው ቢለኝ ይበለኝ። እኔ ግን ልክ ያልኩበትን ደረጃ በየቀናቶች ሰራዋለሁ፣ በየጊዜው ሰራዋለሁ ራሴ እና ፊልም ማድረግ ያንን ነው። ለዛ ነው ልክ ቲክቶክ ልጀምር ያላወራሁት ሰው አለ እንዴ? ያላወራሁት አብረውኝ ከሚሰሩ ልጆች ከ10 በላይ ጠይቄያለሁ። ኧረ እንስራ መጨረሻ ላይ ግጥም ጀመርኩ። ግጥም ሰራ 600 ሲታይ
ከዛ ቲያትር ለኤንጂኦስ እንሰራዩና ኤንጂኦስ ምናምን ያንን እድል ሰጡ። ከዛ ከፍለውኝ አንድ ማሂ የምትባል በዚሁ አጋጣሚ በጣም ነው የምወድሽ 9000 የሆነ ፎሎወር ሰጠች። ከዛ ቀየርኩትና ሰራሁት ሄደ። ከዛ ከሲስተር ጋር ስጀምር በቃ ሄደ። እማቀውን ነገር ስለሰራው ይመስለኛል እማቀውን ሞዶ ነገር ስለሰራው ይመስለኛል ያ ነገር እናወራ እስኪ ስለ ቲክቶክ። እሺ እንዴት ነው አሁን ላይ ቲክቶክ? ስለአሁን እናወራ። ሌሎች ኢንተርቪውዎች ላይ ስለ ቲክቶክ እንዴት እንደጀመርኩ ምናምን ስላወራ እንዴት እንደጀመርኩ ሳይሆን አሁን ላይ እንዴት ነው ቲክቶክ? አሁን ላይ በኔ እየተለካ አይደለም ነው ልክ አይደለም። ቲክቶክ መስራት አይደለም ልክ ያልሆነው አሁን የተጀመሩ ነገሮች አሉ። ለምሳሌ ቻሌንጅ የሚባለው ነገር ኦኬ። አሁን በይሄ እንትን ስንት ከደረሰ ምናምን በጣም እኮ ሰለቸን ማለት ልክ አይደለም። በቃ ልክ አይደለም። አብሶ ደግሞ ለሚሰራ ሰው ልክ አይደለም። ይኸውልሽ ሰው በልፋቱ ነው ማግኘት ያለበት። አሁን ላይ በጣም ብዙ ቲክቶከሮች ማለት ነው ሀብታም ይመስሉናል ያላቸው ይመስሉናል፣ ግን በጣም እየተቸገሩ ነው። የሆነ ሰንበዲ ደግሞ መለመን ስለቻለ ብቻ ነገሮች እየተሳኩለት ነው። አይረዳ አይደለም ባይዘው የምነግርሽ በጣም ብዙ መረዳት ያለባቸው ሰዎች አሉ። በጣም ብዙ እነዛን አይደለም የምልሽ፣ ግን የሆነ ሰው እየመጡ እንትን አሁን ልሰራ የሆነ እንትን ቪዲዮ ስሙን አልጠራውም የድርጅቱን ምናምን እና ቻሌንጅ ነው። እኔ ስልኬ እዛ ጋር ነው ያለው አይፎን ኤክስ ነች። ራሴን ስልኬ ጥዬ ማለት ነው ጥዬ አሁን 5 ወር ሊሆነ ነው መቀየር አልቻልኩም። ወጥቼ ቻሌንጅ ስጡኝ ብል በእርግጠኝነት ይሰጡኛል። እኔ ደግሞ በቻሌንጅ አላምንም። ክሬቲቭ መሆን አለበት ሰው ገብቶሻል? ክሬቲቭ መሆን አለበት። አንድ ድርጅት ጋር ሳወራ 2 ወር 3 ወር ማኔጅ ላድርግልኝ ሊሆን ይችላል። ክሬቲቪቲ ፈጥሬ ሰርቼ ለሰራሁበት ነው ሊሰጠኝ የሚገባው እንጂ ቻሌንጅ ብዬ ቤተሰቦቼ ፎሎ አድርጉልኝ ለምኜ እንዲሆን አልፈልግም። ስቲል ኤክስ ነች የምልሽ። እንደኔ በጣም ብዙ የሚቸገር ሰው አለ። በጣም በቃ እየሰራ የማይሆንለት ሰው አለ። ሰምባዲ ይነሳል በጣም እያጣጣልኩ አይደል? አይ ነው ሶ ቻሌንጁ ነው ልክ ያልሆነው ከዛ ይመጣል ይልሻል። ልክ አሁን እንዳልኩሽ ማለት እና የስልክ ቻሌንጅ ነው ልወዳደር በቃ ክሬቲቪቲ ቆንጆ ክሬቲቪቲ ፈጥሬ እስቲ የተለቀቁት ቪዲዮሽ ብዬ ሳይ በቃ ቤተሰቦቼ ምን አዝነው ምናምን ይጠይቃሉ። የኛ ሰው ደግሞ እዛ ነው እንትን የሚለው በጣም ይኸውልሽ ስለ ኢትዮጵያና ስለ አበሻ ሳስብ አሁን ከሚታሰበው ተቃራኒ ነኝ። ምቀኛ ነው ምናምን አላምንም። ጭራሽ ነው ማላምንም ጭራሽ። ቲክቶክ ላይ ያለ ሰው የሆነ ከተማ ላይ ያለ ከተማ ቀመስ ነው አብዛኛው። ይሄ በመማራችን ገብቶሻል? ሰለጠንን በማለታችን ያመጣነው ነው እንጂ ድፍን ኢትዮጵያ እኮ በጣም የዋህ ነው። ድፍን አዛኝ በቃ እውነት የሚመስለው በቃ ማለት እኛ ኢትዮጵያውያን ውጪ ተመቀኛኝተን ምናምን የሆነ ሰንበዲ ነው አላውቅም የሆኑ ሰዎች ናቸው። ስለዚህ ያንቺ ሀዘን የኔ ሀዘን ነው። ለዛ ነው ፎሎ የሚያደርገው እኮ ሰው እየተነሳ ገብቶሻል? አንቺ ስታለቅሺ እንባሽን ነው የሚያየው። ሀዘን እኮ 3 ቀን ነው የሚቀመጠው አንዴ ድንኳን ጥሎ ገብቶሻል? እስከ 4 ወር ድረስ ጥቁሩን አያወልቅም። ሀዘንን በደንብ ነው የሚያዝነው አበሻ። ስለዚህ ይሄንን አበሻ አልቀሰሽ ትመጭበታለሽ። ከዛስ ክሬቲቭ በጣም ማገዝ የሚገባሽ ሰውዬ ይቸገራል። ገብቶሻል? እሺ ያ ሰው ያንን ስልክ አገኘ ወይ የሆነ ነገር አገኘ ተለወጠ፣ በለውጡ ምን ያደርግበታል? ብዙ ሰዎች እኮ ምን ነው ምናምን የምንለው የመጡበት መንገድ ልክ ስላልሆነ ነው። ገብቶሻል? ግን ደግሞ ደስ የሚለው ምን መሰለሽ አበሻ ያ ሰውዬ ተቀይሮ ሲያይ ሲስቅ ደስ ይለዋል። በቃ ያ ነው ደስታው። ነገ ምን ይሰራበታል? በቃው ሲሰራ ምናምን በቃ ሲስቅ ደስ ይላል። ከዛ ነገ የሆነ ቦታ ላይ ስታክ አድርጎ ታገኘዋለሽ ያንን ሰው። ስለዚህ ልክ አይደለም ማለት ይሄ
ቻሌንጅ አይደለም መሆን ያለበት። የሆነ ድርጅት ሲመጣ ሰው እቃ አለው፣ እቃው ነው መተዋወቅ ያለበት። ማቴሪያል አለው፣ ማቴሪያሉ ነው ማስተዋወቅ ያለበት። ለዛ ደግሞ ክሬቲቭ ሰዎች ነው መሆን ያለባቸው። አሁን እኮ ከስር አሁን ለማኝ የሚመስለን ወይም ደግሞ እየለመኑ ነው ብለን የምናስበው የሚጠይቁትን ነው አይደለም። ድርጅቱም ለማኝ ነው። ኦፍ ኮርስ በዛው ልክ አይደለም። ገብቶሻል? አሁን የሚመስለን እንትኑ ነው ተወካይ ለማኝ ነው ይሄ ልጁ ነው እንዴ። አንቺ ልጅ አቅፈሽ ወይ የሆነ የታመመች እናት አስቀምጠሽ ከዛ ሰውየው ገብቶ ድርጅቴ እንትን ይባላል እነሱን ፎሎ ካደረጋችኋቸው እኔ ይሄን ያህል እሰጣችኋለሁ ወክሉ እያስለመነ ነው። ብራንድ አይደለም እየገነባ ያለው። የብራንድ ትርጉም አልገባንም። የአንድ ድርጅት ብራንድ ምን ማለት እንደሆነ አልገባንም። እና ከትልቅ ድርጅቶች አንስቶ እስከ ተጎዳው ችግር ላይ እስካለው ህመም ላይ እስካለው ሰው ድረስ ለማኝ ሆኗል። ቲክቶኩ በቃ የመለመኛ መንደር ሆኗል። ማገዝ ከፈለገ ያ ድርጅት እኮ በቃ ማገዝ ነው። አሁን ከእንትና በጣም የወደድኩት ቪዲዮ አለ በርጠሚዮስ ረጅም ዓመት ልብስ ሲያጥቡ የነበሩ ሴትዮ ይፈልጉ ገባ ፖፑላር ሄደ ሰጠ። በቃ ይሄ በቃ አለቀ። ፕሮሞሽን ትክክለኛ ፕሮሞሽን ገብቶሻል? በቃ አገዘ። ምንም ነገር ንክኪ የሌለው እዚህ ካልገባ እዚህ ካልገባ እዚህ በቃ 3 ቀን አልቅስ አራት እንደው ላይቭ ገብተሽ ታዝኛለሽ ምናምን ይሁን ነገር ታደርጊያለሽ ምናምን። ከዛ ያኛውም ሰው ቤተሰቦች አገዙት እየለመነ ነው ድርጅቱ። ልክ አይደለም። በቃ መስራት ያለባቸው ሰዎች አሉ፣ መታገዝ ያለባቸው ክሬቲቭ የሆኑ ሰዎች አሉ። እነዛ ሰዎች መታገዝ አለባቸው። አሁን ያዘጋጁት ፕሮጀክት አለ ከ200 እስከ 400 ሰው እንትን የሚያሳትፍ ለ12ኛ ክፍል ምንድነው ውጤታቸውን ካወቁ በኋላ ሰው እንዴት ክሬቲቭ መሆን ይችላል? እና ነገርን በደንብ እንዴት መሰለሽ ሙሉ በሙሉ በነፃ ነው ፕሮግራሙ የሚገኙት። ሰዎች ይመዘገባሉ። ከዛ የ2 ቀን ኮርስ ነው የሚሰጣቸው። ቲክቶከሮች ሀስል ያደረጉ ቲክቶከሮች ይመጣሉ። ሶሻል ሚዲያ ላይ ዩቲዩብ ላይ የሚሰሩ ሰዎች ይመጣሉ። እነዛን ሰዎች አንድ ላይ ሆነው ስልጠናውን መስጠት ነው። አንድ ቀን ስልጠናውን ይወስዳሉ። ሁለተኛው ቀን ላይ ራሳቸው ቪዲዮ ይፈጥራሉ፣ ራሳቸው ቪዲዮ ይሰራሉ። ስለዚህ ክሬቲቭ የሆነ ቪዲዮ እንዲፈጥሩ ይደረጋል። እነዛ ክሬቲቭ ቪዲዮዎች አሪፍ ስፖንሰሮች ካገኘን ምን እናደርጋቸዋለን? መልሰን እንሸልማቸዋለን። ስንሸልማቸው በቻልነው አቅም የሚሰሩበትን ነገር ለምሳሌ ስልክ እኮ ነው የሚያስፈልገው ስልክ፣ ካሜራ እኮ ነው የሚያስፈልገው ካሜራ፣ እንደዚህ አይነት ነገር እንዲሸለሙ ከዛ በዛ ነገር እንዲሰሩበት ማድረግ። እንዲህ አይነት ነገር አስቤያለሁኝ። የ12 ውጤት ከወጣና ብዙ የሚያግዙን ድርጅቶች ካሉ ይሄ ነው በቃ ማለት ማገዝ ማለት ይሄ ነው፣ መስራት ማለት ይሄ ነው። ከዛ እንትን ያልሽ እንጂ ይከብዳል። ያ አሪፍ። እንግዲህ ጥሩ ቆይታ ያደረግን ነው። ተመቸ? እኔ ተመችቶኛል። አንቺ ተመቸ? በጣም ተመቸ። አንዛዛለሁ በጭራሽ አስተማሪ ስለሆንኩ እንቆንጆ። ስለዚህ ሁለተኛ ያልተላከ መልእክት አላችሁ የተባሉ ነው ከጀርባ አንተ ነው የምታነባው። እሺ። ከመጋባታችን በፊት የነበረውን ያንን ተንከባካቢና መልካም ሰው ሳስብ ያኔ በሙሉ ልቤ ያፈቀርኩ አንተ እና አሁን አብሮኝ ያለው ሰው አንድ ናቸው ብሎ ማመን ይከብደኛል። የቅርብ ሰዎች ሁሉ እንዴት ያለ ሸጋ ሰው አገኘሽ እያሉ ሲቀኑብኝ እኔም የልቤን ንጉስ እንዳገኘው አስብ ነበር። እዚህ ላይ ነው አውራ ነበር። አሁን ዝም ብለሽ ቅድም ያልኩሽን አበባዋና ዋርካዋን አስቢያት። እሺ አሁን ግን ያ ሁሉ ጣፋጭ ጊዜ እንደ ህልም ርቆ ቤታችን ወደ ሲኦል ተቀይሯል። በሰዎች ፊት ስታመናጭቀኝ ክብሬን አደባባይ ላይ ስትገፋው ዝም ብዬ የምመጣው የዋህ ስለሆንኩ አይደለም። ከምንም በላይ ደግሞ የፍቅራችን ፍሬ የሆነው ልጃችንን ቆሞ እያየ ስትሰድበኝ ማታ ሞቅ ብሎ መተህ ስትደበድበኝና ሌሊቱ ሙሉ ስታሰቃየኝ እያንዳንዱ ቃልህና ምትህ የሚያደማ አካሌን ብቻ ሳይሆን ነፍሴን ነው። ያንተን ኮቴ ስሰማ ልቤ በድንጋጤ ይመታል። መኖር አይደለም እኮ ባይዘው። አዎ
ሰው ከማግባትሽ በፊት ይታወቃል? ይታወቃል። ሙሉ ለሙሉ አታውቀውም። ትዳር ውስጥ ስትሆን የሚወጣ ብዙ አዲስ ካራክተሮች ይኖራሉ። እኔ ይቅርታ አድርግልኝ እጁ የሚያነሳ ሰው ወንድ አይኑ ላይ ያውቃል። እንደዚህ ታውቂዋለሽ? እኔ አይኑ ላይ ያውቃል። እንጂ እንዴት ቶኑን አውቃለሁ። እውነት ያ በደንብ ማለት እንዴት ነው መሰለሽ ምርጫ ሁሉ በቃ ፐርፌክት ይሆናል ብዬ አላስብም። ግን ሰውየውን እኔ ተማሪዎችን ምን እላቸዋለሁ መሰለሽ ሰውየው እናንተ ጋር ከሚያወራው በላይ ከሰዎች ጋር ሲያወራ እዩ ትላቸዋለሁ። ከሰዎች ጋር የሚያወራውን ቼክ አድርጉ። ምክንያቱም አንቺን ሲያወራሽ መርጦ ነው የሚያወራሽ። ግን ስልክ ተደውሎበት አንስቶ ለሆነ ለተፈጠረ ነገር የሚመልሰው ምላሽ ትክክለኛ ምላሹ ነው። ከዛ ስጠይቀው እናት እንደዛ ቋልማ አስቆጥተውኝ ነው ብሎ ይመልስልሻል። ግን ያን መልስ ቤት ታገኘዋለሽ የሆነ ቀን ወይ ሲለምድሽ ታገኘዋለሽ። ስለዚህ ሰውየውን ማየት ከፈለግሽ ካንቺ ጋር የሚያወራውን ሳይሆን ከሰዎች ጋር የሚያወራውን እዩ። ሰዎችን ትሪት የሚያደርግበትን መንገድ እዩ። ጓደኞችሽን አይደለም። አይ ነው አው እሱማ ለሱ ላንቺ ሲል ይጠነቀቃል። እሱ ነው እንደ ማስተናጋጅ ነው ትሪት የሚያደርግበት ወይ እንዴ ነው ወንዶች ይባል የለ እሷ ማግኘት ከፈለክ ብዙ ጓደኛ ካለ ጓደኞቿን አስደስታቸው እነሱ ያመጡልሃል ነው። እንደዛ ሳይሆን ግን ሌላ በራሱ በህይወቱ በነባራዊ ሁኔታው በስራ ውስጥ ያለውን ዓለም እዩ። ሁሌ አክተር እየሆነ አይኖርም ማንነቱ። ያንን ዓለም በዛ ዓለም ውስጥ ታገኘዋለሽ። ትክክለኛ ባህሪው እዛ ዓለም ውስጥ ይገኛል ብዬ አስባለሁ። ሌላው ይከብዳል። ይሄን ያህል ደግሞ ምንድነው? እኔ በጣም ተናዳጅ ሰው ነኝ። በጣም ተናዳጅ በጣም ማለት እንዴት ነው ልንገርሽ? በጣም ተቆጪ በጣም ተናዳጅ ሰው ነኝ በጣም እና ፌቭ አንዴ ምን አለች? ቦታ አትመርጥም አለች ስትናደድ። አዎ እና ስትናደድ ቦታ አትመርጥም እና በጣም ለመጠንቀቅ እሞክራለሁ። አሁን ላይ በጣም እጠነቀቃለሁ፣ በጣም እሞክራለሁ። ግን እላፊ እዚህ ደረጃ እስክትደርስ ድረስ ግን መሆን የለበትም። አብሶ ደግሞ የራሴ ሰው ላይ እንደዛ መሆን የለበትም። ሰው ፍለፊት ልጅ ፍለፊት አለቀኩ ያም ልጅ ፍለፊት ነው ይመጣ በዛ ልክ አቆሽሸሽ ከዛ አብረሽ ደግሞ ትተኛለሽ፣ አብረሽ ምግብ ትቀርቢያለሽ ከዚህ ሰው ጋር እና አይምሮሽ እንዴት ነው የሚያስችለው? እኔ ይከብደኛል ማለት ጨርሳለች አልጨረሰችም። አረ ከበደኝ እውነቱን ልንገርህ አሁን አንገሽግሽኸኛል። ያ ሁሉ የነበረኝ ጥልቅ ፍቅር ወደ ፍርሃት፣ ትግስቴ ደግሞ ወደ መማረር ተቀይሯል። እኔነቴን አጥፍተዋል። ግን አንድ ነገር ብቻ እግሬን አስይዞኛል። ልጄ ለልጄ ስል ልታገስ እያልኩ የራሴን ህይወት በየቀኑ እየገበርኩ ነው። እዚህ ጋር ለልጅ ግን ማለት ሞት እኮ ነው። ይኸውልህ አፍቅሮ ያገባ ሰው መጣል መጣ ማለት ሲፈራ ማለት ሞት እኮ ነው። መቤቴ ለልጁ ነው ሰቀቀን እኮ እሱማ እኔ የሆነ ጊዜ ሰራበታለሁ ብዬ የማስበው እዚህ ላይ ነው። በጣም ብዙ ታሪክ ነው ውስጥ ያለው ይሄ በቤተሰብና በልጅ መካከል። ምክንያቱም በጣም ብዙዎቹ አውርተውኛል እና እኛ ጋር ስንሰራ አብረን ስንሰራ ምንድነው የምናደርገው መሰለሽ የህይወት ታሪካቸውን ጽፎ ይመጣሉ እና የህይወት ታሪካቸውን ቁጭ ብዬ አነባለሁ የሁሉንም ማለት ነው እና ስቶሪ ቴሊንጋቸውን እዛ ውስጥ አገኘዋለሁ። ከዛ ህይወታቸውንም አገኘዋለሁ። ከዛ በጣም አስተማሪ የሆነውን ህይወት እዛው ጋር እንዲያቀርቡትና ሼር እንዲደራረጉ እንዲወያዩበት። ከዛ እንዴት ነው ወንድና ሴት ከዛ በኋላ በሌላ አይና ይተያዩ። ሲያዝንላት ሲጠነቀቅላት ታያለሽ። ለምን የመጣችበትን ህይወት ያቀዋል እና ያንን አይነት ሞመንት ፈጥራለሁና እዚህ ጋር ያን የተሰማኝ ማለት ብዙ ልጆች ዛሬ ላይ እየተሰቃዩ ያሉት በዚህ ይመስለኛል። ማለት አባትና እናት በሚያሳዩት ሪአክሽን በደንብ ነው እንጂ በደንብ ትራውማ በትራውማ እኮ ነው ያለው። በ15 አመቷ ከአራቴ በላይ ለመሞት የሞከሩ ሰዎች ያውቃሉ። በ15 አመቷ ከአራቴ በላይ ለመሞት የሞከረች ሴት ትንሽዬ ልጅ አስቢው። የራሳቸውን ስሜት ብቻ ነው አንዳንዴ የሚያዳምጡት። አዎ እና መቆየቷም ችግር ነው፣ መውጣቷም ችግር ነው። ስለዚህ ቤተሰብ የሚባለው ነገር በጣም ሊታሰብበት ይገባል።
ለምን አታገባም ሲባል እኔ መጀመሪያ ነገር ያ ነው ብቁ ነኝ ይላሉ ለራሴ ምን አይነት አባት ነው ማለት እኔ እዚህ ጋር እኮ በቃ በትወና በሆነ ነገር በቃ እልም ያልኩ ሰው ነኝ ገብቶሻል በጣም አሁን ደግሞ በጣም አመዛዝናለሁ ድሮ አበል አልቀበልም ቲያትር ሰርተን አበል ሲሰጡኝ አይ እኔ የቲያትር ሰው ነኝ አበል ከተቀበልኩ በቃ ሐሳቤ በጠቅላላ አበል ይሆናል ምናምን በጣም ይረቀቀ አሁን ሳስበው አረ ለካርሎ ማለት ገብቶሻል አሁን በጣም ነው የምወደው ግን ምን ማድረግ እንዳለብኝ አውቃለሁ አሁን ላይ በደንብ አውቃለሁና በዚህ ወይ ነው አሁን ማየው ይሄንን ልጆች የሆነ እናት መሆን ሳትችል ማግባት የለባትም ስለወደድሽው ማግባት የለብሽም እኔ ህፃናት ባላቶሊ ተቆርጠው የሆነ እዚህ ጋር ቀለም ቀብቷቸው ቁጥጥር ሰርተው እንዲ ሲያወርዱ ምናም ሳይ ይደብረኛል በቃ just ኢትዮጵያዊ ስለሆንኩ ብቻ አይደለም ይሄ ልጅ ምንድነው የሚያየው ነው ገብቶሻል በህፃንነቱ ቫልዩ የሰጠው ነገር ነው ሲያድግ የሚሆነው በቃ ምንም ጥያቄ የለውም ገብቶሻል በቃ አሁን ይሄ ልጅ ጭቅጭቅ ያያየ አደገ ሳያስበው ሚስቱን ደብዳቤ ይሆናል የሷም ዝምታ ልክ እንደሆነ ነው መደብደቧ ልክ እንደሆነ እንዴት ነው ይሄ ኮንሺየስ እና ሰብኮንሺየስ ማይንድ አለ ይባላልና ከልጅነት እስከ 7 አመታቸው ሰብኮንሺየስ ማይንዳቸው ነው የሚሰራው ይባላል ድብቅ የአእምሮ ክፍል የሚባላል ንቁና ድብቅ ምናልባት ስለዛ ትንሽ ካነበብሽ እኔ ትንሽ አንብቤ ነውና ይሄ ሰብኮንሺየስ ማይንድ ሁሉንም ነገር እንደ እውነት ነው የሚቀበለው ለምሳሌ ህፃን ሆነሽ አንቺን ስመታሽ ካየ አይምሮዬ ይሄ ድብቁ የአእምሮ ክፍል ፊልም የሚያደርገው ኦኬ መማታት ልክ ነው ብሎ ነው ኦፍ ኮርስ ከዛ ደግሞ ስታድግ ይመጣል በሱ ነው የምንኖረው ስታድግ ነው እኮ በቃ በሱ ነው የምንኖረው ማለት በህይወትሽ እያደግሽ ስመጪ እያነበብሽ ከሰው ጋር እየተወያየሽ ራስሽን እየሰራሽ ስመጪ እየቀረ ይሄኛውን እየተቀበለ ይመጣል ግን በእንደዚህ አይነት ወይ ውስጥ ደግሞ ካላለፍሽ ይሄ ነው የሚሰራው ያንን ነው የሚያደርገው አሁን ይሄ ልጅ ያን ነው ብትለየና ብትወጣ አንድ ወንድ አባት መሆን መቻል አለበት የአባትነት ፍቅር ደግሞ ልጅ ማግኘት አለበት አባት ሆኖ እንዲያድገው ገብቶሻል ልጁ አባት እንዲሆን ከአባቱ ጋር ቢሆን የእናት ፍቅር ያስፈልጓል እናት ምን እንደሆነ ማወቅ አለበት እዛው ከኖረ ያብደል ልጁ ጤነኛ ይሁን ይሄ በጣም ትልቅ ችግር ነው መቆየት ነው የሌለባት ብለህ ታስባለህ እንቀጥላለን የመጨረሻ ውሳኔ በጣም የመጨረሻ ውሳኔ ለልጇ ብቻ ማሰብ የለባትም እሷም ህይወት አላት ደግማ አትመጣም ገብቶሻል ልጁም ሰላም ያገኛል እሷም ሰላም ታገኛለች ስለዚህ ደግመሽ ማትመጭበት ዓለም ላይ ዝም ብለሽ ማቃጠል የለብሽም ጊዜሽን ለልጇም ስትልም ያን አይለ ዋጋ መክፈል የለባትም ወጣ የተሻለ ዋጋ ብትከፍል ይሻላል ለማሱን ለማሳደግ አዎ ልጁ በተሻለ መንገድ አድጎ ለሀገርም ለወገን የሚጠቅም ልጅ ቢሆን የተሻለ ነው ፍቺን ባላበረታታም ማለት ነው ዛሬ ይህንን መልእክት የላኩልህ እንድትመክሩኝ ነው ግን ግራ ገብቶኛል እንድትመክሩኝ ኦኬ ልጄ አባት አልባ እንዳይሆን ብዬ በየቀኑ ልሙት እያደገ ሲመጣ እናቱ ሲደበድብ ያየውን አባት አብነት አድርጎ እንዳያድግ ፈራለሁ ጨንክኜ ልጄን ይዤ ከዚህ የሲኦል ኖሮ ልውጣ ወይስ ምን ላድርግ መላበሉኝ ኦኬ ይሄን መልእክት ያላከችው ለኛ መላንት እንላክ ነው አሁን እንደኔ ብትጠይቀኝ የልጁ ነገ በጣም አሳሳቢ ነው የሚሆነው በዛ መሆኗ የልጁ ነገ በጣም አሳሳቢ ነው የሚሆነው ህይወቱን ሁሉ ነው በቃ ህይወቱን ሁሉ ነው ዋጋ የምታስከፍለው እዚህ ጋር ሁለት ሰው ነው ዋጋ የሚከፍለው እሷም ልጁ የልጁ ነገም ምንም አይነት ለውጥ የማይታይ ከሆነና ረጅም ጊዜ በዚህ መንገድ የመጣች ከሆነ አንድ ቀን አንዴ ቢመታት ህይወቷን ልታጣ ነው ያው እኮ እናት አልባ ሆና በቃ እናት አልባ ሊሆን ነው ስለዚህ ሞታቱ የተሻለ ምክንያት ክብር ካላገኘችበት ከህይወቱ ላይ ክብር ካላገኘችበት ሚስተካከል ካልመሰላት የመስተካከል ቻንሱ ኦሬዲ ያበቃ ከሆነ ለምን ትታገሳለች
ገብቶሻል ወጣ በቃ ቻሌንጅ ማድረግ ብዙ ልጆች እኮ አሉ አይደል ካለ አባት ያላደጉ ካለ እናት ያላደጉ አሉ እኔ በደንብ ብዙ አውቃለሁና በጣም በደንብ የሚያድጉ ግን ሰው ሁለቱንም ማግኘቱ ያደገ ልጅ ደስ ይላል ቢሆንለት ግን አው ካልሆነ ደግሞ ነገዋን ዛሬዋንም ለሰው ብላ ማቃጠል የለባትም እንደዛ ነው ልንመክራት የምንችለው ሰው የኛን ሐሳብ ከጠየቅሽን አንቺንም ልጅሽንም ካለሽበት አካባቢ ማዳን ካለብሽ መውጣት ነው የሚሆነው ስለላክሽልን ግን ቴንክ ዩ እናመሰግናለን በጣም የሚሆናትን ደግሞ በደንብ አስባ እኛ ስላልናት ብቻ ሳይሆን የሚሆናትን የተሻለ ነገር ካለ ሌላ አማራጭ ካለ መስተካከል የሚችል ምናልባት እድል ካለው እሱን መንገድ እንድታይ እድሉን እንስጣትና እናመሰግናለን ወደኛ እንምጣ እሺ ወደ አንተ እንምጣ እሺ በህይወት ተስፋ ቆርጠህ ታውቃለህ ዛሬ ቆርጫለሁ አለ ሰውዬ አሁን ቆርጫለሁ አውቃለሁ ግን ራሴ ምን አስለምጄዋለሁ መሰለሽ ቶሎ ብዬ ጓደኛ ጋር መደወል ግን ጓደኛ በዛውብሽ በጣም ማለት በጣም የምወዳቸው ሰዎች ጋር እደውልና እንደዚህ የተሰማኝ ነው እላለሁ ነገርሻለሁ ምንም ነገር አልደብቅም ውስጤ ምናምን ማሳደር የምወድሰዋለሁ እና እነዛ ሰዎች መልሰው ያበረቱኛል አንተ እኮ እንደዚህ ነህ እንደዚህ አልፈሃል እንዲህ ብለሃል ምናምን ይሉኛል ሶ ቀበለዋለሁ ከዛ ሁለተኛው ነገር በቃ ለራሴ የምነግረው ነገር አልሞትክም ነው እዚህ ተስፋ መቁረጥ የለም እና በጣም ኃይሌን ወደዋለሁ እንዴት ብዬ ልንገርሽ እኔ የኢትዮጵያ ሌጀንድ የሚባሉ ሰዎችን ሲቀለድም አልወድም በእነሱ ቀልድ ሲቀለድም አልወድም ቀልድ በቃ ይሄ ለፈናላ ለመሳሳቅ ሲቀለድም አልወድም ከዛ ደግሞ በቃ እንዴት ነው እነሱን በጣም ነው ማከብረው በጣም ነው የምወደውና የኃይሌ ሐሳቦች በጣም ይገዙኛል በቃ ይቻላል በቃ ተስፋ አልቆርጥም የሱ ሐሳቦች በጣም በቃ ውስጥ ያሉ እና በቃ ሁሌ ራሴ እንዳጠነከርኩት ነው አልহামዱሊላህ ነው አረ ምን ስንት ነገር አልፈሃል እላለሁ ያንን ሽታኮ ይችላል በባዶ ወደ አልፈዋል ምናምና just እኔ ተስፋ መቁረጥ ሰው አይደለሁ ግን በየማሉ ማን እንደማንኛውም ሰው ተስፋ መቁረጥ ትጎበኘኛለች of course ጎብኘት ታርጋይ ትሄዳለች አይ ተስፋ ለመቁረጥ ተስፋ የሚለው ነገር ራሱ ደስ የሚል ነገር ነው አይደል በጣም ማለት ምንም ተስፋ ባይኖር ተስፋ ማድረግ ይሻላል ምክንያቱም አንቺን ይሰራሻል ገብቶሻል ጨካኝ እንዳትሆኚ ያደርግሻል መጥፎ ሰው እንዳትሆኚ ያደርግሻል ራስሽን ከብዙ እኔ ምንም አይነት ሱስ የለብኝም ምንም ያን ይሆንኩት ሰው የሆነ ተስፋ ማድረግው መደርስበት ቦታ አለ እዛ ቦታ ሲደርስ ሰው በጣም ጤናማ ሰው እንደሆነ ፈልጋለሁ ስለዚህ መንፈሴም ጤናማ እንዲሆን ውስጤም ጤናማ እንዲሆን አካሌም ጤናማ እንዲሆን ፈልጋለሁ እዚህ ለሶስቱም እጠነቀቃለሁ እና ያን እንድጠነቀቅ ያደረገኝ ደግሞ አላማ ብዬ ተስፋ ያደረኩበት ነገር ነው ተስፋ ይጠብቃል በሌላ ነገሩ በጣም አሪፍ ነው ተስፋ ፕሮቴክት ያደርጋል ዛሬ ላይ ለሰዎች ብቁ ያለ መሆን ስሜት ተሰምቶ ያውቃል ስለመገፋት ብቁ ስላለ መሆን በጣም በጣም እንዴት መሰለሽ ሰዎች አሳምኑኝ ያውቃሉ ትወና እንደማልችል ማለት ነው የምር ማለት 14 አመት በላይ ዋጋ የከፈልክበትን ነገር እንደማልችል በቃ አሳምኑኝ ያውቃሉ እና ያሰራው እንደነገርኩሽ አድገዋል ምናምንና ለነሱ አይታወቃቸውም እኔ ለካ እየገደሉኝ ነው እና ይመጡና ሸሪፍ ትወና ጠፍቶብሃል ይሉኛል መደንገጥ ጀመርኩ ምክንያቱም እንዳምን ያደረገኝ ደግሞ ቲያትርም ሆነ ትወና ስታሰሪ አንቺ እየሰራሽ አይደለም ቆመሽ ነው ስለዚህ ኢሞሽኑን ሲሰሩት ካራክተሩን እንዲቻርጋት ሼፑን አካሉ እንደዚህ ነው እና መንፈሱ እንዲህ ነው ስነ ልቦናው እንዲህ ነው እያልሽ ታብራራለሽ ምናምን ቲንኪንጉን ፊሊንጉን አክቲንጉን እንዴት መሆን እንዳለበት ታወራለሽ ኢሞሽኑ ከየት ማምጣት እንዳለበት ትነግሪዋለሽ ኢሞሽኑ ምን ድረስ እንደሚዘልቅ ትነግሪዋለሽ እየነገርሽ ይሰማሻል እኮ ግን አሰሩ ራስሽን ነው ካራክተሩን አይደለሽ ሰውየው ግን ካራክተሩን እየፈለገ ነው ስለዚህ ማመን ጀመርኩ አለመቻለ አዎ ኦኬ በቃ እኔ አሁን እንደሻማ እየቀለጥኩ ነው ማለት ነው ለሰዎች ነው እያበራው ያለሁት ማለት ጀመርኩ
ከዛ ወጥቼ ስሰራ እንደዚህ ጎን ለጎን ያወራሉ እና ሲያወሩ ለስላኔም እኮ ላይሆን ይችላል ስለኔ ይመስለኛል እና መድረክ ላይ ቆሜ እረዳለሁ በቃ ሰውነቴ ይረዳል በቃ አልሰራሁትም ማለት ነው ማለት ጀመርኩ እና ሁለት በጣም ወዳጆች ጽዮንና እሌኒ የሚባሉ ልጆች ነበሩ በፊት ላይ መጡና ሸሪፍ አትስማቸው በጣም እኮ ነው የምትችለው ይሉኛል ሸሪፍ አትስማቸው እኔ እነሱን እየሰማሁ መጨረሻ ላይ ማሳየት ከበደኝ እንደምትችል ማሳየት ከበደኝ ኖ ካራክተር ማሳየት ከበደኝ ዛድረስ ኦኬ ምን ማለት ሶ እንዴት ብዬ ላሳየ ካሳየዋቸው ከሱ የተሻለ አልሰራም ለሰክ ነው ገብቶሻል ጀስት እንደ አንድ አዘጋጅ ወይም ደግሞ እንደ አንድ አሰሪ ካራክተር ተነግሯልሽ እንጂ ለተዋናይ አታሳዩ ግን አንዳንዴ ደግሞ ይመጣል ማሳየት አለብሽ ይሄ እንዲች ብትሆን ብለሽ የምታሳየው ነገር አለ እንዴት ላሳይ አካተይ በቃ ከዛ አላህ ሲያድነኝ ብሔራዊ ስልጠና መጣ በቃ አሁን እኔ መግባት አለብኝ ይቀረኛል አልኩ ከልጆቼ ጋር አንድ ላይ ሆኜ ገባሁ ከዛ መሰልጠን ጀመረ መጨረሻ ልንመረቅ ስንል ቲያትር መጣ ከዛ እኩይ ገጸ ባህሪውን ተጫወትኩት ከ10 ክፍለ ከተማ ነው የተዘፈዘቡት ከዛ ከፋዘር ቤት 10 ልጆች ነን ወደ 100 ሆነ እኔ ከሰራሁት በኋላ ማንንም ሰው አልሰራው ደነገጥኩ በቃ ማለት በህይወቴ እንደዛ ቀን ደንግጫለሁ ደነገጥኩ የሚሰራው ሲባል አንድ ሰው እጁን ያወጣ በቃ እየቀነሰ ሄዶ 50 60 ምናምን ተማሪ አለ ቶፊታዊ ስራ ነው ሄድኩኝ ቲም አሰራሁት እኩይ ገጸ ባህሪውን ለሌላ ልጅ እኔ አልሰራም ይሄን አልኩ በነጋታው ሲሄድ እና ሲል አይ ሜን ካራክተሩን ነው አልኩ ከዛ እሺ ተባለ የሰራው ልጅ ስራው ስለው አይ አንተ መጀመሪያ ሰራልኝ ሰራሁት የሰራው ልጅ አልሰራም ማለት የምር ነው ወላሂ እንዴት ነው ኮንፊደንስሽ እንዲመጡ ጥልቅ ሲል ከዛ በኋላ ደብል ካስተም አልነበረኝ ሁሉም እየተፎካከሩ ነው በሜንና በደብል አንድ ሰው ከቀረ ወይ ካረፈደ ይቀማል እኔ እሰራለሁ ምንም የለኝም በቃ ሞላ ከዛ ቲኤምኤስ ቲያትር ደግሞ መጣ ከሆነ ጊዜ በኋላ እና ቲያትሩ ምንድነው እነሱ ሊመረቁ ነው የቲኤምኤስ ተማሪዎች እኛ እንድናጅብ ነው ይሄ ከዛ ሄድኩኝ እኔ ሲሰራ አያለው በቃ ቁጭ ብዬ በደንብ ነው ማየው ቲኤምኤስ እያየው አንድ ቀን ሜን ካራክተሩ ቀረ ከዛ ማን ይስራው ምናምን ሲባል እኔ አውቀዋለሁ አልኩ ግባ ተባልኩ ገባው ታባስ ከዛ በኋላ ሰራ ሚዳሊያ ከኋላ የተቀመጠ ናፒ የሚባል ትልቅ ልጅ አለ በጣም ትልቅ ሰው ነው ከነ ትላልቅ ከነ ማህሌት ጋር ምናምን ማህሌት የማልዳ ኮከብ ዳኛ ከነበረችው ጋር ምናምን የሰራ ሰው የቆየ ሰው አይ ልክ ሲጨርስ በኪዳነ ምህረት እኔ እንደዚህ አይነት ተዋናይ አይቻላቅ ምን አይነት ትወናል አበደ ከዛ አስተማሪው እዛ የቲኤምኤስ አክቲንግ አስተማሪ እንዴት እንደዚህ ልጅ መተወን ያቅታችኋል አለ ማስተማሪያ ሆነ ከዛ በፈለከው ጊዜ መማር ስትፈልግ ና አለኝ አስተማሪ ከዛ ተመለስኩ ከዛ ማለት እኔ መስራት አልችልም ምክንያቱም የምርቃት ስራ ነው ሰው ልጁ ሲመጣ ልጁ ገባ እኔ ፉከራው ላይ ምናምን ገባሁኝ በቃ ተመለስኩ ይሄ እንዴት ነው መጥቼ ግጥም ከዛ እዚህ ስመጣ ልጆቼ ጋር ስመጣ ስለኔ ተወርቷል ምክንያቱም አብረውን ሄደዋል አይተዋል ራሳቸው ጥሩ ነገር አይተዋል ማለት ከዛ በኋላ ያ ቃል ጠፋ አስቦት ላይሆን ይችላል ግን እኔም በጣም በቃ ገሎኝ ነበር ምናምንና በጣም ያን ያህል ነበርኩ በሌላም ብቁ ያልሆንኩባቸው ብዬ የማስባቸው ነገሮች ገጥሞኝ ያውቃሉ ግን የሚገርምሽ ነገር በገንዘብ ምንም አስቤ አላውቅም ማንንም ሰው ቢመጣ አልደነግጥም ማንንም በቃ ማለት ለምን በጣም ያላት ሴት አላወራ በጣም የወረደም ሰው ላወራ ጉዳይ አይደለም ጉዳይ በቃ ከሌለኝ የለኝም አክት አላደርግም እንዳለው ሰው አክት አላደርግም
ራስን ነው አዎ በቃ ማለት ሰው የለኝም ነው የለኝም ያ ሰው መምጣትም አለ መምጣትም ይችላል በእንደዚህ አይነት ጉዳይ ምንም በጣም መሸማቀቅ አይነት ሰው ምናምን አይደለሁኝ መኖር እንደዛ ነው ስትጀምር አዎ ምንም ምን አዟጀ አዎ ማለት እስቲል አሁንም ቲክቶከር ሆኜ ምናምን ብዙ ቀን የሌለኝ ቀን አለ ብዙ ማለት ምንም ሳይኖረኝ ያሳለፍኩባቸው ቀናቶች አሉ ምናምን አንዳንዴ ወንድም አለኝ እና አረ በእናትህ አሁን አንተ ቲክቶከር ነህ ይለኛል አላውቅም እኔ በቃ መስራቴን ነው የማውቀው ከመጣልኝ ፕሮሞሽን ሰራለሁ ምናምን ራሴን ምናምን እንዳለው ካልመጣልኝ ደግሞ እኔ ራሴን ነገር ሰራለሁ እሞክራለሁ ምንም ነገር አልጠብቅም ይሄ በጣም የሚቆረቆረኝ በጣም ዋው የሚያስብለኝ ሰው አይደለሁኝ ናይስ ያገባደድን ነው ግን ከሸሪፍ ጋር ስለ ዘጠናዎቹ ወይ ስለ ልጅነት ሳታወሪ እንዳትለያይ ተባልኩ እስቲ ስለ ልጅነት መዝጊያችን ልጅነት ሆነ እንግዲህ መተን በጣም በቃ እንዴት ነው እንግዲህ የሚያምር ጊዜ በጣም የሚያምር ጊዜ ማለት ሱዚ ተጫውተሽ እንደ ሴት ገመድ በወገቤ እስክጠልፍ ድረስ ምናምን ውራ ተከት ይሄ ብይ ምንድን ተጫውተን ነው እንዴት ነው በጣም የሚያምር ጊዜ እንዴ እኛ ባንድ ኮን መሰረታለን በዛ ጊዜ እንጨት ሁለት እንጨት ተከላል የቀለም ጣሳ ይደረግበታል እና ፈጠራው ራሱ እንደዚህ ኤክስ ነው የሚደረገው ልክ ባንድ ላይ በዚህ ያለ የሚደረገው እዚህ ጋር ይደረጋል በዚህ በኩል ይደረጋል በዚህ ይደረጋል ከዛ አነስ ያለሽ ደግሞ እንጨት ተደረጋል ዘይ ቀለም ጣሳዎች ይደረጋሉ ከዛ ይሄንን ኮባ እንሰት እቺና እናመጣታለን ጊታር ከዛ ሆነም ኤክስ ይደረጋል ጠረጴዛ እንትን ይሄ እንደ ጠረጴዛ አይነት ቀጭን እንትን ይፈለጋል እሱ ይደረጋል ኪቦርድ አንቺኛ በጣም ከባድ ሰዎች ጥሩ አርጋል ኖራል ያችን ድም ታዲያ ከዛ ማይክ ትሰራለሽ በእንጨት ከዛ ጭቃ ታርቦለቡይና ታደርጊዋለሽ ከዛ አመድ ትቀበዋለሽ ጭቃ ማይክ ከዛ ይደርቃል ማይክ ነው ከዛ የተመታ ሰው ቁጭ ይላል ትላልቅ እናቶች ምናምን ቡና ያፈሉ ቁጭ ይላሉ አንቺ እዚህ ጋር ትሆኛለሽ ነቀወጥ ነው በቃ ኢንተርቴን እያደረግሽ ነው ከወር ከመስከረም እስከ ጳጉሜ ጨዋታ አለ ሙዚቃ ነው የምትዘፍኑት እንዘፍናለን ከዛ አለው ወር ዓለም ዋንጫ ሲመጣ ኳስ ነው ኢትዮጵያን ሆነን ነው የምንጣለው አስብ ዓለም ዋንጫ ኢትዮጵያ የለችም ግን ማንም ስለ ብራዚል አያስብም ኢትዮጵያን ጤር እንጥላለን ለኢትዮጵያ ወይ አቦሰም እንጥላለን ኢትዮጵያን ለመሆን እዛ ኳስ አለ እያንዳንዱ ወር የራሱ የሆነ ጨዋታ አለ እና እነዛ ጨዋታዎች በጠቅላላ አንቺን ይሰሩሻል በደም በፍቃድሽ አጎንብሰሽ ወራ ተከተላይ ድንጋዩን ካልመተሹ ሰው ታዝያለሽ አዝለሽ ድንጋይ ትሰጫዋለሽ ድንጋዩን ሰጥቶት ወርውሮት ከዛ ሁለተኛውን ድንጋይ ተመቻለሽ ወይስ አትመቹም ብሎ መብት ይሰጥሻል አንቺ እኮ ዝቅ ብለሽ እሱን ተሸክመሽ በጣም የሚገርም ፍልስፍና ነው በደንብ ከዛ አይ አልመታውም ታምናለሽ ካልሽ ሰጪና ወርውሮ ከመታው ትይያለሽ ከሳተውስ ይወርዳል ስቷላ አይ እኔ እመታዋለሁ ብለሽ ተሸክመሽ በራስሽ መብት ከመታሽው ታስወርጂዋለሽ አላማሽ ካልመታሽ ራስሽ በሰሰተሽ ተሸክመሽ ትይያለሽ የሚገርም ጨዋታ በጣም ከዛ ቆርኪ ጊዜ ይመጣል ዋንጫ በቆርኪ ይሰራል ክሬቲቪቲውስ አንቺ ዋንጫ እንዴ ቀጥቅጠሽ አሁን ማን እንደዛ ማለት ድረኞች ነን እውነት እኔ በህይወቴ በጣም ደስ የሚለኝ ልጅነቴ ያንን እንዴ በቆርኪ እኮ ልጣጭ እኮ ቀበቶ እንሰራለን ቆርኪ እኮ ብዙ ይሰራል ልጣጫው እንደዚህ ልጠን ቀበቶ እንሰራለን ሰዓት እንሰራለን የማይሰራ ነገር አለ እንዴ እያንዳንዱ ጨዋታ ማለት ነው በቃ የሆነ አንቺን በደንብ በቃ ክሬቲቭ እንድትሆኝ ፈጣን እንድትሆኝ አድርጎ ይሰራሽ እና ልጅነቴን በጣም በጥባጭ ነበርኩ አረባከ የዓለም በቃ በጥባጭ ሰው መማታ ምናምን
ተንኮለኛ ምናምን ተመትቼ ወደ ቤት የማልገባለች። መች ነው ረጋ ያልከው? እኔ በቃ ልክ እንዳልኩ 7ን አልፌ ልክ 8 ስገባ ከራሴ ጋር በቃ በቃ ዝም ብዬ ወክ ማድረግ ስጀምር ምናምን ለራሴ የሰጠኋቸው ነገሮች አሉ። 8 ልክ ስገባ ጓደኞቼ ፍቅረኛ ምናምን መያዝ ጀመሩ። አቤቴ ቁጭ ብዬ ሸሪፋ ቤት ከማንም ሴት ጋር ግንኙነት እንዳይኖር አልኩት። ከዛ 8ን ጨርሼ 9 አልፌ 10 ና ከዛ በኋላ እንደዚህ አይነት ነገር እንኳን ከሴት ጋር ንክኪ ጀመር እና ለራሴ በጣም እታመን ነበረ በዛ እድሜ። ከዛ በፊት ግን በጣም በጥባጭ ነበርኩ። ሰው ምናምን ኳስ ሴቶችን ኳስ ሊያነሱ ምናምን ዝቅ ሲሉ ከነጃቸው ይሄ ዱርዬ የሆነ ልጅ ምናምን በጥባጩ ልጅ ነበር አለ እኮ በጥባጭ የኔ በጣም የሚለየው ብዙ የሆነ መተውኝ አልገባም ማርያም በእውነት ወይ ሳደባለሁ ወይ ድጋሚ ማታለው እና ከመቱኝ በኋላ ዞሮ አይሄዱም ሂድ ነው የሚሉኝ። ዞሮ ከሄዱ ደስታዬ ነው። ድንጋይ አንስቼ ወገቡን ብየው ወደ ቤቴ ነው የምሮጠው። ሩጣው አይይዙኝም። እዛው ተመልሳለህ? አዎ በጣም ፈጣን ነኝ። ኳስ ስጮት በጣም ጎበዝ ነኝ። ከዛ በጣም ፈጣን ነበርኩ ያኔ እና ምንም ነገር በቃ ግን በቃ እንዴት ነው አካባቢ በጣም የሚወደድ ምናምን ያደኩት ጉርድ ሾላ በጣም ወደ ሰፈር ነውና አዲስ አበባ ነው ጉርድ ሾላ ሌላ ቦታ እንዳይመስላችሁ እና አዲስ አበባ ጉርድ ሾላ ውስጥ ነው ያደኩትና በደንብ በቃ ኢንጆይ አድርጌ ነው ያደኩት እና ልጅነቴን በጣም ነው የምወደው። ልጅነታችን ነው ብዙዎቻችን የሰራን ባይዘው እድለኞች ነን። ይሄኛውን ፓርት አይተነው ምናምን ተጫውተን ስላላለፍን የአይፓድ ዘመኖች እንዴት ነው ያው ጀጅ ባናረግም ግን እነዛ ነገሮች መምጣት አለባቸው። አሁን መጫወት ስላልቻሉ እንግዲህ ሸሪፉ የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችንን እየዘጋን ነው። ግን ማለት የምትፈልገው የቀረ ማስተላለፍ የምትፈልገው ነገር ካለ ያንተ ካሜራ ነው። ምን እላለሁ የምለው ነገር ቢኖር እንደ ሶሻል ሚዲያ ባለሙያም በሉት ሶሻል ሚዲያ እንደሚሰራ ሰውም በሉት ወይ እንደ አንድ ተዋናይ የሚሆን እና በጣም የሚወድ ሰው በሉት ሶሻል ሚዲያውን እባካችሁ ለክሬቲቪቲ እንጠቀምበት፣ ሰዎችን ለማብቃት እንጠቀምበት። ማገዝ ያለብንን ሰዎች በተለያየ መንገድ ማገዝ እንችላለን። መስራት ላለባቸው ሰዎች እንድረስ፣ እንዲሰሩ እናድርጋቸው። እኔም ጭምር ልሆን እችላለሁ። እንደዛ እናድርግ። ሁለተኛው ነገር እኔ እዚህ እንድደርስ እዚህ መንገድ እንድመጣ ብዙ ሰዎች ዋጋ ከፍላችኋል፣ ብዙ ሰዎች ሰርታችሁኛል። አብሶ ገረገራ ቤት ከመጀመሪያው ጀምሮ እስካሁን ያላችሁ ልጆች ያለምንም ውሸት ያለምንም ማጋነን በጣም ነው የምወዳችሁ እና እናንተ ለኔ ምርጥ ጓደኞቼ ናችሁና ሳገኛችሁ ከልቤ ነው የምስቀው ከምሬ ማለት ነውና እናንተ ስላወኳችሁ ደስተኛ ነኝ፣ እድለኛ ነኝ። ሌላ በጣም የምታቃጥኝ፣ የምትደብርኝ፣ የምታናድጅኝ ፌቭ እህቴ በእውነት ከሷ ጋር ቆንጆ ኮላብ ባይሆን እዚህ ጋር ማንደርስም ነበር እና ስለምትሰሚኝ የእውነቴን ነው በጣም ስለምትሰሚኝ ስለምታማክሪኝ ስለማትደብቂኝ በጣም አድርጌ ነው ማመሰግንሽ። በጣም ነው የምወድሽ። ሌላው ሙሉ ቤተሰቦቼ በጣም ነው የምወዳችሁ። አብሮ አደግ ጓደኞቼ በጣም ነው የምወዳችሁ። ትላንት የተመረቅሽው ህይወት ምርጧ ጓደኛዬ ኮንግራ እንኳን ተመረቅሽ። በጣም ነው የምወድሽ። አመሰግናለሁ። ኢትዮጵያ ለዘላለም ትኑር። አሜን። ያኑረን፣ ያዝልቀን፣ ያዘንብተን እንላለን። ሸሪፎ እጅግ በጣም ነው የማመሰግነው እንግዳዬ ስለሆንክ። እንግዲህ ተመልካቾቻችን የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ከሸሪፍ ጋር ይሄንን ይመስል ነበር። ቀጣይ ከሌላ እንግዳ ጋር እንዲሁም እናንተ ከምትልኩልን ሌላ ያልተላከ መልእክት ጋር እስከምንገናኝ ድረስ መልካም ሳምንት